ከውስጥም ከውጪም አጋንንት የሚልበት ነውና እስቲ ትንሽ አጋንንት ላንጫጫበት ብዬ ነው። ምን ይመስላል? ጥሩ ሐሳብ ላንብብልህ አንድ ገድል። ጴንጤዎች ናችሁ እኮ ገድል የምታነቡት። እግዚአብሔር ይመስገን። ገድል አንባቢዎች ቀላል ታነባለህ እንዴ? ቀላል እናነባለን እንዴ? ይሄ ለውጥ ነው። ይሄ ትልቅ ለውጥ ነው። ይሄ ዘመኑ ያመጣው ሁለት ፐርፐዝ አለው ስናነብ ምርጥ ለውጥ ነው። እኛ አምነነው ነው። ያው ብዙዎቻችን ኦርቶዶክሳውያን እኮ ገድል ምናምን አናነብም፣ ግን በቃ እኛ በእምነት ነው የምንከተለው ቤተክርስቲያናችን። የቅዱሳኑ ተጋድሏቸው፣ ስራቸው እነሱን እንመስል ዘንድ እንዴት እንደሚገባን የምናይባቸው መጻሕፍቶች የበረከት መጻሕፍቶች ናቸውና እጅግ በጣም በኩራትና በእምነት በደስታ ጭምር የምንቀበላቸው ናቸውና ፕሮቴስታንቶች ያው ስለምታነቡት እጅጉን በጣም ደስ ብሎናል። በነገራችን ላይ ግን እኮ ብዙዎቹ የያዙት ኪዳን ራሱ ከመጽሐፍ ቅዱስ ጋር ይቃረናል። ምኖቹ ገድላቱ መስሎሻል አላያለኪ ለምን ታውቃለህ? የሚጀመረው ከመሰረት ነው። ከመሰረቱ ነው የሚጀመረው ሁሉ ነገር። ከመሰረቱ ስትጀምር ጀስት እያንዳንዱን ነገር ትወደዋለህ። ከመሰረቱን ይዘህ በመሰረቱ ካልጀመርክ ግን ኦልሬዲ ከላይ ከጀመርክ ግን በጣም በከባድ ሁኔታ ፍጥፍጥ ትላለህ፣ ትወድቃለህ። እና አሁን አንተ ልትጀምር የፈለከው ከላይ ስለሆነ ኦልሬዲ ይጋጭብሃል ከመጽሐፍ ቅዱስ ጋር። ከመጽሐፍ ቅዱስ ጋር ባይጋጭብህ ይገርመኛል። ለምን ኦልሬዲ የጀመርከው ከላይ ነው። ከመሰረቱ ብትጀምር ግን ከመጽሐፍ ቅዱስ እውነት እያረጋገጥክ እያመንክ እየተቀበልክ ብትሄድ ግን ለመውደቅ ምንም አይነት ነገር አትፈጥርም። እና አሁን አንተ ገድል ይዘህ እያነበብክ ስለሆነ ኦልሬዲ ይጋጭባል። እመነኝ ይጋጭባል። አይጋጭም ብለህ እኮ ከተጋጨ ታዲያ መጽሐፉ ነው የተሳሳተው ወይስ ገድሉ ነው የተሳሳተው? አንተ ነህ የተጋጨው። ገድሉ እኮ አይደለም የተጋጨው። መጽሐፍ ቅዱስ አይደለም የተጋጨው። የተጋጨኸው አንተ ነህ። አየህ፣ አንተ ነህ ወስደህ ያጋጨኸውም የተጋጨኸው የሚሆነው ገድሉ አይደለም። እስቲ አንድ ገድል ናሬት ላድርግልህ። በቃ እንደዛ ካልካይ ጋር ከአቡነ ዘራብሩክ ገድል አንዱን ዝም ብዬ ናሬት ላድርግልህ። ምን ይመስላል? አቡነ ዘራብሩክ ጻድቁ አባታችን ለይሁን ምግባር መዝሙሩ ይቆይ። ከእሳቸው ገድል በእሳቸው ኪዳን ያመነ 22 ትውልድ ይማራል የሚል ምንባብ አለ። በምን መንገድ ነው ይሄንን እንትን ልታደርግ ጀስት ፌል ታደርግ የምትችለው? ለዚህ እኮ ነው ቃልዬ። ይኸውልህ እኔ እንደ አንድ ኦርቶዶክሳዊ የተዋህዶ ልጅ እንደ አንድ ቤተክርስቲያን ልጅ ምንድነው ማምነው መሰለህ? ቤተክርስቲያን የያዘችው ነገሮች እያንዳንዳቸው እጹብ ድንቅ በጣም ውብ የሆነ እንደሆነ አምናለሁ። አንተ አሁን ከየቱ ጋር ነው ያነበብከው መሰለህ? የሆነች ቦታ ላይ ያለችዋን ሐሳብ ቁንጽል ሐሳቧን ቁርጥ አድርገህ ነው ይዛት የመጣው። ለዛ ነው አንደኛ ገድሉን እንኳን እናንብብ ብላችሁ ስታነቡ በጣም የሚገርመኝ ፓርት የሆነች ቦታ ላይ ነው የምትቆርጡት። ሁለተኛ ነገር ደግሞ መሰረታችሁ የጀመራችሁበት መሰረት እንድትንገዳገዱ እንድትላተሙ ከመጽሐፍ ቅዱሱ ጋር ከገድሉ ጋር እንድትጣሉ ያደርጋችኋል። ያልኩ መሰረታዊ ፖይንት ይሄ ነው። ገባህ? ስለዚህ መሰረታዊ ነጥብህን ብትይዘው ኖሮ መጽሐፍ ቅዱስ ላይ ያለውን መጀመሪያ በኦርቶዶክሳዊ ማይንድ ሴት አይምሮህን ቀርጸኸው ብትመጣ ኖሮ አምሹር አሁን ገድል ላይ ያለው ይሄን ያክል ትውልድ ይማርልሃል የሚለውን አንስተህ ዥዋዥዌ አትሰራበትም ያልኩ ለዛ ነው ቃልዬ። እኔ እኮ መልሱን እየጠበቅኩ ነበር እስካሁን ድረስ፣ መልሱን ግን አላገኘሁም። 22 ትውልድ በአንድ ጻድቅ ኪዳን 22 ትውልድ ይማራል። ከየት የመጣ ትምህርት ነው? መጽሐፍ ቅዱስ እንደዚህ ይላል። እጄ ላይ እንትኑ ቢኖር እንዳልከፍተው ይሄንን ጩኸቱን ፈርቼ ነው።
መጽሐፍ ቅዱስ እንዲህ ይላል። ቢዝ እጄ ላይ እንትኔን አሪፍ ነበረ። ቆይ እስኪ እስከ 1000 ትውልድ እምርልሃለሁ የሚል የመጽሐፍ ቅዱስ ክፍል አለ። አሁን ምን ብለህ ተረጉመዋለህ? እስከ 1000 ትውልድ እምርልሃለሁ አይልም። ለማንኛውም ግን ክፈተው። እሺ ምንድን ነው የሚለው? እንትኑ ስላልያዝኩኝ ነው። ሐሳቡ ግን እዛ ጋር አለኝና ለሚፈሩኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረት ማደርጋለህ እንጂ እስከ 1000 ትውልድ እምርልሃለሁ አላለም። እስከ ምን ድረስ? እስከ 1000 ትውልድ እምርልሃለሁ የሚል ነገር የለም። ለሚጠብቁኝ፣ ለሚወዱኝ፣ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረት አደርጋለሁ ነው የሚለው። ምን ማለት ነው? በትውልዶች መካከል ሲምፕሊ እኮ አባቶች በዚህ መንገድ ፈተዋል እኮ ላሳየ እችላለሁ። በትውልዶች መካከል እነዛ ሰዎች በምህረት እግዚአብሔር የትኛውንም አካል ቢቆጣ በየትኛውም አካል ላይ ቁጣውን ቢያወርድ እነሱን ግን በየትኛውም ትውልድ ውስጥ በምህረት አቆማቸዋለሁ እያለ ነው ያለው። ምን አልከኝ? እግዚአብሔርን የሚወዱና ትእዛዙን የሚጠብቁ ሰዎችን በአመፀኛ ትውልድ መካከል በምህረት እንደሚያቆማቸው የሚናገር ነው። የቤተክርስቲያን አባቶችን በዛ መንገድ ፈተውታል። ላንብብልህ፣ ላሳይህ። አንብበው አሳየኝ፣ ደስ ይለኛል። ቃልዬ እስከዛ ድረስ ግን አንተ ጥያቄውን እንትን በል። አሁን እዚህ ጋር እስከ 1000 ትውልድ የሚለው ሀሳብ ላይ በየትኛው ጻድቅ ኪዳን ነው እስከ 1000 ትውልድ ትውልድ ያለው? 1000 ነው። 1000 ትውልድ ድረስ ብቻ ነው ያለው ትውልድ። በየትኛው ጻድቅ ኪዳን ነው ምህረት የተደረገው? እዛ ላይ ነው ያልኩህ እኔ። በጣም ጥሩ። እኔ ይኸውልህ አንድ የመጽሐፍ ቅዱስ ክፍል ልንገርህ። እንግዲህ አንተ ቆንጆ ነው፣ አሪፍ ነው ያመጣኸው፣ እንትን ሊያግባባል ይችላል። አሁን ለጠየከኝ ፖይንት ግን እጅጉን በጣም በሚገርም ሁኔታ አንድ ነገር አስቀምጥልሃለሁ፣ ለሱ መልስ ትሰጠኛለህ ማለት ነው። እግዚአብሔር አምላክ እንግዲህ ጥፋት ውስጥ የነበሩ ህዝቦችን ሊያጠፋ በተነሳ ጊዜ እግዚአብሔር ለአብርሃም ምንድን ነው ያለው? መልስልኝ። ከአምስት ድረስ ሄዶ እስከ አምስት ጻድቃን ድረስ ሄዶ ከተማዋን ስለነዚህ ሰዎች ምን አለው? ምን አደርግልሃለሁ አለው? እምርልሃለሁ አለው። 40 ጻድቅ ካለ አለው 40 ጻድቅ የመጀመሪያ ነው። እግዚአብሔር ለአብርሃም 40 ጻድቅ ካለ ስለ 40ው ጻድቅ ስል ምን እንልሃለሁ አለው? እምርልሃለሁ አለው። አላለው። ተሳስተሃል። ስለ 40ው ጻድቅ ሲል ለምንድን ነው እግዚአብሔር የሚመራው? ተሳስተሃል። እምርልሃለሁ አላለም። ምንድን ነው ያለው እንዴ? ስለ 40ው ከተማይቷን እምራለሁ አለ እንጂ እምርልሃለሁ አላለው። ምን ማለት ነው? ከተማይቱን እምራለሁ ማለት ምንድን ነው? ምን አንተ አሁን ቃል ለአብርሃም እምርልሃለሁ ማለት ነው? ቆይ ቃላት አሰማምረው ማለት ነው? ቃሉ እኮ ነው የሚለው ያድለው። ቆይ እንጂ ቪኪ እንደዚህ ጎርንኝ ራሱ እንዴት የሚምረው ማንን ነው? እምርልሃለሁ አላለውም። እና ማን እንዴ? ስለ 40 ጻድቅ ስል እምራለሁኝ እምርልሃለሁ አላለም እኮ። እንደዛ እምርልሃለሁ ነው ያልከው። እምርልሃለሁ አትበል። ቃሉ እምርልሃለሁ ስለማን ሲል ነው የሚምረው? እነዛን ህዝቦች የሚምራቸው ቃሉ እምርልሃለሁ አይልም። መዳሃኒ ዓለም ይኸውልህ፣ እንደዚህ ነው እጄን እግሬን። ለዚህ ነው ከገድላት ጋር ሄደህ የምትላጠፈው የምትጋጨው። ለዚህ ነው በዚህኛው ቢብሊካል አረዳድ ከሆነ በጣም ከባድ ነው። በዚህኛው መጽሐፍ ቅዱስ ያረዳድህ ከሆነ ከገድላት እንዲፌንድ የምታደርገው በጣም ከባድ ነው። በዚህኛው መጽሐፍ ቅዱስ አረዳድህ ምናምን አትበለኝ። እኔ ጠየቅኩ መጽሐፍ ቅዱስ በምልአት ነው የምቀበለው እንጂ ይኸውልህ የምረዳው በምልአት ነው። አንዴ እኔ ጠየቅኩህን ስማ። መጀመሪያ ስፈልግ የሆነ ቦታ ላይ ያለውን ነገር ጥዬ ስፈልግ ደግሞ የሆነ ቦታ ላይ ያለውን ነገር አንጠልጥዬ አይደለም መጽሐፍ ቅዱስ እንመረዳው። መጽሐፍ ቅዱስ የተቀመጠው እግዚአብሔር አምላክ ስለ 40ው ጻድቅ ሲል የሚምረው ማንን ነው? አሁን ልመልስ የሚምረው እሱ መልስ። እሺ እኮ ልመልስ ነው። አትሄጂም አባቴ የትም ፍንክች የለም። እሺ ቆይ ልመልስልህ። ለማንኛውም በመጀመሪያ ደረጃ አስተካክል። እምርልሃለሁ አላለም። ስለ 40ዎቹ ስዕል ከተማይቱን እምራለሁ እንጂ እምርልሃለሁ አላለም። አንድ ሁለተኛ
ሁለተኛ ነገር ደግሞ እነዚህ 40 ጻድቃን እኔ ደግሞ አላነቃነቅም። ቆይ እንዴ ምን አነቃነቅ እኮ በደንብ እየተረዳኸው አይደለም እኮ ቃሉ ለራሱ አንዴ ስማ። ከመጣሽ ማርያም ታምጣሽ። እግዚአብሔር አምላክ የሚምረው ስለማን ሲል ነው? እሺ ኪዳን ገብቶላቸው አይደለም የሚምረው? እነዛ ጻድቃን ስላሉ በከነዛ ጻድቃን ጋር ከተማቱን ለማጥፋት ይለኛል እንዴ? እግዚአብሔር የሚምረው ስለማን ሲል ነው የሚምረው? ማንን የሚምረው? አንተ ከተማም በለው ህዝቡንም በለው ስለማን ሲል ነው የሚምረው? እግዚአብሔር ማንን የሚምረው? ካንተ ገድላት ጋር ምን አገናኘው? ሲጀምር ካንተ ገድላት ጋር ምን አገናኘው? ስለ አንድ ጻድቅ አንድም ፓጋን ሰው እግዚአብሔር ይምራል ብለህ ታምናለህ እንዴ አንተ? እግዚአብሔር ስለማን ሲል ነው ከተማ? ኧረ መልስ። ስለ አንድ ጻድቅ ኧረ አንዴ ቆይ እየጠየቅኩ ነው። ስለ አንድ ጻድቅ ከተማ ሙሉ ፓጋኖችን እግዚአብሔር ይምራል ወይ? በቃ አለቀ። ስለ አንድ ጻድቅ ሰዶማውያንን ይምራል እግዚአብሔር? ስለዚህ ስለ ጻድቃን ሲል ይምረናል እግዚአብሔር አለ። ኧረ ጥያቄ ነው የጠየቅኩ እንዴ? እየሰማ ጥያቄ እኮ ነው የጠየቅኩ። ለዚህ እኮ ነው ማይንድ የሚያስፈልግ። ለዚህ ነው የምልህ። ለዚህ ነው በጌታ በኢየሱስ ክርስቶስ አክሴፕት ብታደርግ ኖሮ ብትቀበል ኖሮ። ቆይ ይሄንን ጥቅስ ይዘህ እኮ አሁን ምን እያልክ መሰለ? በ40 ጻድቃን ምክንያት እኮ ሰዶማውያንን እግዚአብሔር ይምራል እያልከን እኮ ነው። እዚሁ እግዚአብሔር ሰዶማውያን ይምራል? ምን አልከኝ? እግዚአብሔር ሰዶማውያንን ይምራል ብለህ ታምናለህ? እኔ የጠየቅኩት ጥያቄ ሌላ፣ አንተ አጣም የምታመጣው ጥያቄ ሌላ። በነገራችን ሰዶምና ገሞራን እኮ ነው እምራለሁ ያለው እኮ ወንድማችን። እግዚአብሔር አምላክ እምራቸው አለው። ማን ስላለ ነው የሚምረው? እግዚአብሔር አምላክ ሊምራቸው የተዘጋጀው ማን እኮ? እሱን ላስረዳህ እየሞከርኩ ነው። አንዴ ቆይ እሱን ላስረዳ። በቃ አንተ እንትን እያደረግህ ስላልሆነ አምስተኛው ጻድቅ ላይ ይኸውልህ 5 ሰው ካለ ብሎ ነው ጌታ ቃሉን እየተረዳኸው ስላልሆነ ቆይ አንዴ እኔ እንትን ላድርገህ። ኖ ይኸውልህ የጠየኩን ይኸውልህ ቃልዬ የትም ብትሄድ ፍንክች ማለት አትችልም። ምክንያቱም ፍንክች ነው እንዴ? ቃሉን እኮ ጭራሽ አልተረዳኸውም እኮ አንተ አልተረዳኸውም ቃልዬ። አንተ ለምን ሰዶማውያንን ይምራል እግዚአብሔር? ለ40 ጻድቃን ሰዶማውያንን ይምራል? ይኸውልህ እግዚአብሔር ስለ 40 ጻድቅ ብዬ እምርልሃለሁ ያለው ማንን ነው? እምርልሃለሁ አላለም። አሁንም ቃሉን አጣምሃል። እምርልሃለሁ አይልም እግዚአብሔር አምላክ ስለ 40 ጻድቅ ስለ እምራለሁ ያለው። አዎ እምርልሃለሁ አይልም፣ እምራለሁ የሚለው ቃሉን አታጣመው። አንደኛ እግዚአብሔር አምላክ የሚምረው ማንን ነው እኮ? ቆይ አንድ ጊዜ ቆይ፣ ድንጋዮቹን ነው የሚምረው። አንዴ ቆይ ስማ፣ ፎቆቹን ነው የሚምረው። አንዴ ስማ ቆይ፣ ከተማይቱን ነው የሚምረው እኮ ላስረዳ። ከተማይቱን ነው የሚምረው። ላስረዳ ስማ። አይ ማስረጃ ስጠኝ። ማስረጃ ከተማ አንዴ ላስረዳ ስማ። እንዴ በጌታ አንዴ ላስረዳ። አንዴ ስማ። እግዚአብሔር አምላክ እኮ አንዴ ስማ። ቆይ ላስረዳ። ቆይ ከተማን ምንድነው የምታስረዳኝ? ጥያቄ የጠየቁት ጥያቄ መልስልኝ። ማምጣት እኮ ላስረዳ። አንዴ ስማ። ቆይ እንዴ እሺ በቃ አሁን ላስረዳ። እሺ አስረዳሽ። በዚህ ስፍራ ላይ 40 ጻድቃን 50 ጻድቃን ቢኖሩ 10 ጻድቃን ቢኖሩ ያለ አብርሃም ጠይቋል። አንተ እንዳልከው እምርልሃለሁ አላለም። እምራለሁ ከተማይቱን። ስለነማ ስለነጻ ጻድቃን እምራለሁ ማለት ምን ማለት ነው? እምራለሁ ማለት ምን እላለሁ? እምራለሁ ስለማን ሲል? ኧረ ቆይ ልጨርስ እንዴ። ስለማን ሲል? አንዴ ልጨርስ እንዴ። ስለማን ሲል ነው እግዚአብሔር የሚምረው? እሺ እሱን ካመጣው ችግር የለውም። ኪዳን ገብቶላቸው አይደለም ለጻድቃኑ እንደ አቡነ ዘራብሩክ። እኔ ስለ ኪዳን ነው የጠየኩ። እምራለ ያለው እግዚአብሔር ስለማን ሲል? እኔ ስለ ኪዳን ነው የጠየኩ ሚኪ። እኔ ስለ ኪዳን ነው የጠየኩ። ያልተጠየቀ አላየኸውም። ሲጀመር መጽሐፉን አላጠናኸውም ያልኩ ለዚህ ስለ ኪዳን ነው የጠየኩ። አንተ ስለ ኪዳንም በለው ስለማንም በለው ስለ ኪዳኔ ማውራ። እኔ የጠየኩ ጥያቄ ስለማን ሲል ነው እግዚአብሔር የሚምረው ከተማይቱ? ሲጀምር አሁን ከጠየቁ ጥያቄ ጋር አይገናኝም ወይ? እግዚአብሔር የጨነቀለታል። ስለማን ሲል ነው እግዚአብሔር ከተማይቱ? ከጨነቀ እኮ ርዕሱን ማንሳት እኮ ነው። ሲጀምር ገድላት ዶግማ አይደሉም ብላችሁናል። ለምን እንደለጠፍካቸው ራሱ ነው ያለ። ለማንኛውም ግን ስለማን ሲል ነው ከተማይቱ የሚምረው እግዚአብሔር?
እግዚአብሔር ስለማን ሲል አሁን ከምናወራው ጋር አይሄድም ጭራሽ። እግዚአብሔር ስለማን ሲል ነው ከተማይቱን የሚምረው? ኪዳን ገብቶላቸው አይደለም። ከተማይቱን ይምራል ማለት ደግሞ እነሱ በእነሱ ኪዳን በኩል ወደ እግዚአብሔር ያቀርባል። ስለማን ሲል ነው ብዬ እኔ ጠየቅኩ። ስለ ኪዳን ነው። ከተማይቱን የሚምረው ስለማን ሲል ነው ብዬ ነው የጠየቅኩ። ጥያቄ ኪዳኑን ተውከው። ገድላቱ ኪዳን የላቸው። ይኸውልህ ስለማን ሲል ነው እግዚአብሔር የሚምረው? ገድላቱ ኪዳን የላቸውም ወይ? ወደ ዘፍጥረት እንሂድ። ገድላቱ ኪዳን የላቸውም። ቤተሰብ ይኸውልህ ቃልዬ የማትወጣው አዘቅት ውስጥ ባትገባ አንተ እኮ ነው የገባው። አንዴ እምርልሃለሁ ብሏል ትላለህ፣ አላለም። ዘጸአት ጋር ሄድክ፣ እምራለሁ ብሏል አልክ፣ አላለም። እግዚአብሔር ቃሉን ራሱ አላጠናኸውም እኮ ሚኪ፣ ቃሉን ራሱ አላጠናኸውም። እግዚአብሔር ግን ደግሞ ገድላት ውስጥ ኪዳን አለ ወይስ የለም? እምርልሃለሁ ብሏል አለ። ይኸውልህ እግዚአብሔር አምላክ በገድል አላለም። ያልከውን እኮ ነው የምነግርህ። ስማ ማዳመጥ ጥሩ ነው። እስከ 1000 ትውልድ እምርልሃለሁ ብሏል አላልኩም? እግዚአብሔር እንደዛ አለ። እንደዛ አለ። ነገር በፊት ቲንክ ቢፎር ዩ ስፒክ ይላል ፈረንጅ እኮ። እቺን እኮ አንተ ነበርክ እኮ ተግባራዊ ማድረግ ያለብህ። ያልኩህን አትሰማም። መጀመሪያ ማሰብ ይቀድማል። አሁንም ቢሆን አዳምጥና አስብና ተናገር። እያልከኝ ያለኸው በገድላታችሁ ውስጥ አልከኝ። የዘራ ብሩክን ገድል አነሳህና ከዛ ውስጥ የሆነች ሐረግ መዘስክና የሆነች ነገር አወጣህና ምን አልከኝ? እስከ ምናምን ትውልድ ድረስ እምርልሃለሁ ይህን ቃል ኪዳን ምናምን ብላ መጣ። እኔ ደግሞ ምን አልኩ? መጽሐፍ ቅዱስ ካለማንበብህ፣ መሰረታዊ የመጽሐፍ ቅዱስ ዕውቀት ካለመያዝህ፣ የመጽሐፍ ቅዱስን እውነት የተረዳህበት መንገድ የተንሸዋረረና የተጣመመ ሆኖ ስለመጣ ገድሉን ለመረዳት የሚያስችል ብቃትና አቅሙ ሊኖርህ አይችልም። ምክንያቱም በመጽሐፍ ቅዱስ ውስጥ ብዬ አመጣሁልህ። የመጀመሪያ አመጣሁልህ እስከ 1000 ትውልድ ድረስ እምርልሃለሁ የሚለውን ሐሳብ አመጣሁልህ። አንተ አይ ከዚህ አንጻር ነው ብለህ አልከኝ። ኢትስ ኦኬ ችግር የለውም ብዬ ወደየትኛው አመጣሁ? ወደ አብርሃም ታሪክ አመጣሁ። አብርሃም እግዚአብሔር አምላክን የሰዶምንና ገሞራን ህዝቦች ይምር ዘንድ እግዚአብሔርን በተማጸነ ጊዜ እግዚአብሔር አምላክ 40 ጻድቅ ካለ ከተማይቱን እንደሚምር እግዚአብሔር አምላክ ተናገረ። 40 ጠፋ፣ 30 ተፈለገ፣ 30ም ጠፋ፣ 20ም አለ እኮ። እየቀጠለ እኮ ነው የሚሄደው። ስለዚህ ስለማን ሲል ነው ሊምር የነበረው እግዚአብሔር ብዬ ጠየቁ። እግዚአብሔር ከተማይቱን አንተ ላልከው ከተማይቱ አልክ፣ ህዝቡን አይደለም ከተማውን ነው የሚምረው አልክ። እንግዲህ አብርሃም የተማጸነው ስለ ከተማው ስለ ሰው ሳይገደው ስለ ቁስ ነው አብርሃም የገደደው እያልከኝ ነው። እግዚአብሔርም የሚጨነቀው ሊያተርፍ የሚፈልገው ከተማ ያልከው አንተ ያቺን ቁስ ነው፣ ይሄ ድንጋይ ያፈሩን ነው አንተ እምትል። ዩሲ ባልከው መሰረት እንኳን እንምጣ ብንል ስለ ቅዱሳኑ ስለ ጻድቃኑ ስለ 40 ቅዱሳን ሲል እግዚአብሔር ሊምር ነበረ ወይስ አይደለም? አሁን መመለስ ያለበት እዚህ ጋር ፖይንቱ ከመጀመሪያው ጀምሮ የመጣንበትን ፖይንት እዚህ ጋር ነው። አሁን አንተ የምትመልስልኝ ለኔ እግዚአብሔር አንተ ያልከው ከተማም ይሁን ስለማን ሲል ነው የሚምረው? ማን ካለ ነው የሚምረው? እሺ እግዚአብሔር ተዘጋጀው ሊምር የተዘጋጀው ማን ካለ ነው ሊምር የተዘጋጀው? ልክ አሁን እንደሰማሁ አደምጣለሁ። ግን ፖይንቴ ላይ ካልመለስክልኝ ግን አንግባባም። አንዴ ሚውት አድርግ። ወደ ኋላ ተመልሼ ሐሳቡን የተነሳንበትን መነሻ ነው ያመጣሁት። እሺ ሚውት አድርግ አንዴ። ብዙ የሚያስወራኝ ጉዳይ የለም። ግን ከተማይቱ ሊምር የነበረው እግዚአብሔር ስለማን ነው እሱ ትመልስልኛለህ ማለት ነው። በቃ እኔ ላውራ አሁን። እሺ በመጀመሪያ ደረጃ መጽሐፍ ቅዱስ ስለማታውቅምና ማለት አልነበረብህም። መጽሐፉን ያላወቅከው እኮ አንተ ነህ። እምራለሁ የሚለውን እምርልሃለሁ እያልክ ስታነብ የነበርከው አንተ ስለሆንክ መጽሐፉን ያላወቅከው አንተ ነህ። መጽሐፍ ቅዱስ አንብብ ለወደፊት። ሌላው ግን እዚህ ጋር ቆመን የምናየው ነገር አለ። ስለ ማን ነው እያልክ ስለሆነ ደጋግመህ ዘፍጥረት ላይ ያለውን ሐሳብ አንስተህ ማለት ነው። ያው ዘጸአት ላይ ያለው ሲምፕሊ በ2 ደቂቃ ፈርሷል። አሁን ዘፍጥረትን ደግሞ እናንብብልን። ዘፍጥረት ላይ ስለ 50 ጻድቃን፣ ስለ 40 ጻድቃን፣ ስለ 10 ጻድቃን እያለ እስከ 5 ጻድቃን ድረስ ይወርዳል። ምንድነው ቅድም ቁሱና ያልከው ምናምን አልከኝ። ያላልኩም እንደዛ አይደለም ያልኩት። እያልኩኝ ያለሁት እነዛ 50 ጻድቃን በዛ ቢገኙ
በዛ ከተማ ውስጥ እነሱ ስላሉ ብቻ እነሱ አብረው እንዳይጠፉ እግዚአብሔር ከተማውን እንደሚምር ወይም ደግሞ እግዚአብሔር ከሚያመጣው ቁጣ ወይም ደግሞ ከሚዘንበው እሳት ከተማዋን እንደሚያድን ነው የተናገረው። ይሄ ደግሞ ከገድላቶቻችሁ ጋር በፍጹም አብሮ አይሄድም። ገድላቶቻችሁ ለአንድ ጻድቅ ኪዳን ተሰጥቶ ያንን ኪዳን የተቀበለ ሰው ያንን ኪዳን ያመነ ሰው 22 ትውልድ ምህረት ያገኛል ነው የሚለው። በኪዳን ነው። ዘፍጥረት ስለ ኪዳን አያወራም። እያወራ ያለው ገድላችሁ ግን ስለ ኪዳን ነው። ኪዳን የተገባለት ጻድቅ አለ። በዛ ጻድቅ ኪዳን ካመንክ ትድናለህ ነው። ሰዶማውያን ኪዳን የተገባላት የሆነ ጻድቅ እንትን ብለው አምነው በዛ ጻድቅ ሰዶማውያኑ እንዲድኑ አይደለም የተነገራቸው። ጭራሽ ኮንቴክስቹዋሊ የማይሄድ ነው። አንብብ መጽሐፍ ቅዱስ ያልኩ ለዚህ ኮምፕሊትሊ የገድላቱ ሐሳብ በቀጥታ የሚናገረው ኪዳን የተገባለት አካል አለ። አለቀ። ታምረ ማርያም ማየት ትችላለህ። ለክርስቶስ ሰምራ ማየት ትችላለህ። አቡነ ዘብራ ብሩክን ማየት ትችላለህ። እነዚህ በሙሉ ኪዳን ተገብቶላቸው በዛ ኪዳናቸው የሚያምንን ሰው ነው ወደዛ ወደ 22 ትውልድ ወደ ይህን ያህል ትውልድ ምህረት ይመጣሉ የሚለው። ስለዚህ ዘፍጥረትና ገድሎቻችሁ ጭራሽ የሚገናኙ አይደሉም። ይገናኛሉ ካልካውን አንተ ማሳየት ያለብህ ነገር አለ። ምን እነዛ 40 ጻድቃን ስለናንተ ሰዶምን እምራለሁ የሚል ኪዳን ተገብቶላቸው ነበር ወይ? ወይም ደግሞ የሰዶም ሰዎች በነጻ ጻድቃን ኪዳን ቢያምኑ የሚል ነገር ተነግሮ ነበር? አልተነገረም። እንደዛ ካልተነገረ ገድላችሁ እና አሁን ያነበብከው መጽሐፍ ጭራሽ አይገናኙም። ነገር ግን ሁለቱ ግንኙነት አለው ካልክ ጥያቄው መልስ። ጥያቄው ቀጥታ ማለት ነው ኮንቴክስቹዋሊ ይገናኛል ካልክ ጥያቄው ቀጥታ ለነዛ 40 ጻድቃን የተገባ ኪዳን አለ ወይስ የለም? ወይም ደግሞ ሰዶማውያን በሌሎች በጻድቃን ኪዳን እመኑ ተብሏል ወይስ አልተባሉ? በቃ ጥያቄው ይሄ ነው። ይሄንን ካልመለስክ በጭራሽ ኮኔክት ለማድረግ እንዳትሞክር ገድላቱንና መጽሐፉን። ለዛ ነው መጽሐፍ ቅዱሱን ትንሽ ጠለቅ ብለህ ያልኩ። ጨርሻለሁ። እሺ ያው ቃሌ የመጀመሪያው አሁን መጽሐፍ ቅዱስ ላይ ብልጣብልጥ ልትሆን የሞከርክበትን ሂደት እንጂ መጽሐፍ ቅዱስ እንደምታነብ አሁን የሚያሳይ ምንም አይነት ነገሮች ካንተ አላየሁም፣ አልሰሙም፣ አላዳመጥኩም። ኧረ ጥያቄው ቆይ ልጨርስ። እኔ እኮ እየመረረኝም ቢሆን ያደመጥኩ አትርገጠኝ። ቆይ እያደመጥኩ እንደው ትክክል ነህ ብዬ አይደለም እያደመጥኩ፣ ግን ማድመጥ ስላለብኝ ነው ያደመጥኩ። መደማመጥ ይገባናል ብዬ ስላሰብኩ መጽሐፍ ቅዱስን አነባለሁ አንተ አታነብም አልክ። ጥሩ። መጽሐፍ ቅዱስ ግን እንደማታነብ ኢቭን ኢፍ መጽሐፍ ቅዱስን አጣመህ ለማስረዳትና ለመረዳት ኦልሬዲ እንደምታነብ እንኳን ገድሉን አይደለም መጽሐፍ ቅዱስን በዚህ ነው ያክል ደረጃ ቆይ ልጨርስ። አጣመህ ለማስረዳት የምትወጥ እንደሆነ አሁን አራሙኛል። አታስቀኝ በዚህ በቤት ልጨርስ ሰውዬው ልጨርስ። እሺ ረቢኪ ወድጃለሁ ግን በጣም እሺ ልጨርስ እና ሚውትን እንዳታነሳና አሁን ከቃል የተረዳነው ነገር ምንድነው? መጽሐፍ ቅዱስ ኦልሬዲ እንደማታነብ ኦልሬዲ በመጽሐፍ ቅዱስ ጀስት እምነት እንደሌለ መጽሐፍ ቅዱስን ሰዎች የሆነን ቃል አንስተው ከመጽሐፍ ቅዱስ አጣሞ ሰዎችን ለማስረዳት የሚሞክር ከሆነ አንድ ሰው መጽሐፍ ቅዱስን አያነብም። በቃ መጽሐፍ ቅዱስን ኦልሬዲ ለመረዳት ፍላጎት የለውም ማለት ነው። ለዛ ነው እግዚአብሔር አምላክ ከተማይቱን የሚምረው ስለማን ነው ብዬ ስጠይቅህ ሄደ ዘለህ ገድላት ላይ አትወሸቅም ነበረ፣ ወይንም ገድላቱ ላይ ሄደ ፊት ለማለት አትሞክርም ነበረ። የጠየቁ ጥያቄ እግዚአብሔር አምላክ አብርሃም በጠየቀው መሰረት 40 ቅዱስ ካለ እምራለሁ ያለው ከተማይቱን ነው ብለኸኛል። እሺ ይሁንልህ አልኩ። እሺ ይሁንልህ። ከተማይቱን የሚምረው ስለማን ነው ብዬ ስጠይቅህ ግን በቦሌ በካሳንቺስ በአድዋ ድልድይ በፒያሳ አድርገህ ትዞራለህ ዙሪያ ጥምጥም። ስለ አፍንጫ ሰው ሲጠየቅ ስለ አፍንጫ ነው መመለስ ያለበት። ስለ ቅንድብ ከመለሰ እጅግ በጣም የተሳሳተ መንገድ ላይ እንዳለ ምንረዳው ማለት ነው። ቆይ አንድ 5 ደቂቃ ሰበከኝ እኮ እንዴ። እኔም በማመን መዳን የለም እንዴ? በእኔ እንዲያምኑ ልታረጋቸው ነው 200 ሰዎች እንዳታበራ ሰበከኝ እና ቃልዬ በእኔ እንዳታምኑ ፍሬንዶች። መጽሐፍ ቅዱስ ምን ይለናል መሰለህ? ቆይ መጽሐፍ ቅዱስ ምን ይለናል? የነገረን እውነት እግዚአብሔር አምላክ 40 ቅዱስ ቢያገኝ ኖሮ ከተማይቱ ይምረው ነበር። ስለዚህ ስለማን ሲል ይምራል? እግዚአብሔር ስለ ቅዱሳን ሲል ይምራል። አብርሃም ምልጃን እኮ ነው ያቀረበው፣ ልመናን እኮ ለእግዚአብሔር ያቀረበው። ኪዳን ገብቶላቸው
ወደ ይኸውልህ አሁን አንተ ይኸውልህ ይሄንን አስረግጠ ከመለስክልኝ በኋላ ኪዳን ገብቶላቸዋል ወይ? እግዚአብሔር አምላክ ስለማን ሲል ነው ከተማይቱን የሚምረው? ኪዳን ገብቶላቸዋል ወይ? ጥያቄውን ሳትመልስ 10 ደቂቃ ሙሉ እኔን ሰበከኝ። ኪዳን ገብቶላቸዋል። አሁንም እግዚአብሔር አምላክ ስለማን ሲል ነበረ ሊምር የነበረው? እኔ ስለ ኪዳን ገብቶላቸዋል። እኔ ስለ ኪዳን ነው የጠየኩ። ኪዳን ለሊት ግባ። ኪዳን እኛ ጋር አለ ቤተክርስቲያን። ለሊት ግባ። በጌታ በኢየሱስ አታዝገኝ። መዳት ለራሴ ኪዳን ገብቶላቸዋል። ሚኪ ቃልዬ መልስ አይ ኒድ መልስ አይ ኒድ አንሰር ይላል። እሺ ከገድላቱ ጋር በሚገናኝ መልኩ አይደለም እንደዛ ያለው። መልስ የለም። ምክንያቱም ከገድላቱ ኮንቴክስት ጋር በሚገናኝ መልኩ አይደለም እንደዛ ያለው። ቅዱሳኑን ጠልተህ ደግሞ የክርስቶስ መሆን አትችልም። በጌታ ስም እኔ የጠየቅኩን ለምን አትመልስም? እነርሱን የሚቀበል እኔን ይቀበላል አለ ሐዋርያ ቅዱስ። የጠየቅኩን መልስ። እናንተ እኔን መሰሏል። ስለዚህ አንተ የጠየቅኩን መልስ አካሄድ ሳትከተል ገድል ትቀበላለህ ወይም ገድል የጠየቅኩን መልስ። ዘፍጥረት ላይ ያሉት 40 ጻድቃን እነሱ ኪዳን ተገብቶላቸው ነበረ ወይ? አልጠየቅም። እስቲ ለቃልዬ መልስ የለም እያላችሁ ኮሜንት አድርጉ። መልስ የለም እያላችሁ መልስ የለም። ኧረ በጌታ በኢየሱስ ክርስቶስ ጻፉለት። ኧረ አንዴ እባካችሁ ጻፉለት። መመልስ የለም ደስ እንዲለው በሱ እንኳን ደስ ይበለው። አንዴ ጻፉለት። ቆይ አንድ ጊዜ ጻፉለት። ቆይ ማከብራቸው ውስጥ በጣም ያነባሉ፣ የሆነ ነገር ያነባሉ ያሉ ምናምን ብዬ ከማስባቸው የነበሩ ግን አንተ በቃ እንደዚህ ጥፍጥፍ ነው። በቃ ሶስት ሰው ጽፎልሃል ሚኪ መመልስ የለም ብሎ ወፍ የለም። 3 ሰው ጽፎልሃል መመልስ የለም ብሎ 4 5 ሰው ጽፎልሃል። አሁን ጥያቄን መልስ። እሺ አሁን ደግሞ እስቲ ሚኪ መልስ የለም እያላችሁ ደግሞ ትጽፋላችሁ። 40ዎቹ ጻድቃን ኪዳን ተገብቶላቸው ነው የተነገረላቸው? ቃልዬ ይኸውልህ ስለ ቅዱሳኑ ሲል ነው ክርስቶስ እግዚአብሔር አምላክ። ጥያቄውን ለምን አትመልስም? መልስልኝ መጀመሪያ። ይኸው በአሁን ሰንበት ትምህርት ቤት ግባና ተማሪ እያሉክ ነው። ችግር ነው በጣም። ይኸውልህ አሁን ምን መሆን አለበት መሰለህ? እና አሪፍ እኮ ነው ሰንበት ትምህርት ቤት እኮ ገብቶ መማር። ታዲያ ውድቀት እኮ አይደለም። አሪፍ ነው እሱማ አሪፍ ነው። ትንሽ ሞክሬ ነበር እኮ ሰንበት ትምህርት ቤት እኮ እጅግ በነገር መሞከር አይደለም። ሰንበት ትምህርት ቤትማ ብትማር ኖሮ አምሹር እንደዚህ የተወላገደ መንገድ ውስጥ አትሆንም ነበር። የተወላገደ አልከው። ጥያቄውን መልስ እስቲ። እምርልሃለሁ የሚለውን አረምኩ ቅድም። አሁን 40ዎቹ ሰዎች ኪዳን ተገብቶላቸዋል? መልስ የለም። ቃልዬ አንቺ አሁን ጨዋ እንደሆንሽ አስረግጠሻል። ሚኪ መልስ የለም እያሉክ ነው። እሺ ሚኪ ጥያቄ መልስ እባክህ። በቃ አንቺ አሁን ማውራት ያለብህ ቃልዬ ምን አይነት ነገር ነው መሰለሽ? አሁን ጭራሽ አንቺ ያልከኝ ሚኪ ጥያቄ መልስ። አይደለም እኮ ቃልዬ አንተ 7 ሚኪ መልስ የለም ጫንስ ሌላ ስለሚያውቁ እኮ ምክንያቱም ወገናቸው ሆነ ሀውካን እንዴት አያዝኑልህ? ማዘን አለባቸው። ስለዚህ ቃልዬ መልስ የለም። ምክንያቱም ቤተሰቦች ምንድነው ቅዱሳንን የሚጠየፍ በቅዱሳን ላይ የሚነገር አንደበት ክፉ አንደበት ዲዳ ትሁድ ይላል። ስለዚህ ቅዱሳንን ጠልቶ የክርስቶስ ቅዱሳንን ጠልቶ ክርስቶስን መስበክ አይቻልም። ኧረ እኔ አልጠላሁም። ገድላት ውስጥ ያለው ኪዳን መጽሐፍ ቅዱስ ላይ ለማታ ገብቷል ነው ያልኩህ። የሚቀበል እኔን ይቀበላል አለ ጌታ። እነርሱ እነማንን? ቅዱሳኑን እሱ ያከበሩትን እነርሱን ኧረ ሌላ እንትን ነው እሱ፣ ሌላ ታሪክ ነው እሱ። ገድላት ውስጥ ያለ ኪዳን የት ነው ያለው? መጽሐፍ ቅዱስ ላይ ቃልዬ ስለ 40ው ብሎ እግዚአብሔር የሚምረው ስለማን ነው? ከተማይቱን የሚመራው ስለማን? ኪዳን አልተገባላቸውም። እኔ ስለ ኪዳን ነው የጠየኩ። ኪዳን አልተገባላቸውም። ከተማይቱን የሚምረው ስለማን ነው? የገድላቱ አይነት ኪዳን አልተገባላቸውም። እነሱ በእናንተ ኪዳን 20 ትውልድ ይማራል የሚል ኪዳን አልተገባላቸው። ከተማይቱን የሚምረው ስለማን ሲል ነው? እንዴ የኔን ጥያቄ ሳትመልስ ጥያቄ መልስ እንጂ እግዚአብሔር ከተማይቱን
እግዚአብሔር ከተማይቱን የሚምረው ስለማን ሲል ነው? እሺ እንደ ገድላቱ ያለ ኪዳን አልገባላቸውም። ጭራሽ አውት ኦፍ ኮንቴክስት ነው። ከተማይቱን የሚምረው ስለማን ሲል ነው? እግዚአብሔር ጭራሽ አውት ኦፍ ኮንቴክስት ነው። እንደ ገድላቱ ያለ ኪዳን አልገባላቸውም። ስለነዛ ጻድቃን ስለ ቅዱሳኑ እያላችሁ ጻፉ። ስለ ቅዱሳን እያላችሁ ጻፉ። ራሳችሁ ነው ነገር አለ። እነሱ ይመልሱልህ እንጂ እነሱ ካልደገፉ በስተቀር አሁን ሌላ እንትን የለም። ሌላ መንገድ ስለማን? አይ አንተማ ስለማትመለስ እኮ ነው። ስለ ቅዱሳን እያላችሁ ግን አሁን ገድላቱ ላይ ያለው ኪዳን መጽሐፍ ቅዱስ ላይ የት ነው የሚገኘው? ገድላቱ ላይ ያለው ኪዳን መጽሐፍ ቅዱስ ላይ የት ነው የሚገኘው? ሚኪ ቃልዬ እግዚአብሔር የሚምረው ስለማን ሲል ነው? ኦ ስለማን ሲል ነው የሚምረው? እሺ በቃ ጥያቄ ቀለል እንዲልልን ጥያቄው ቀለል እንዲልልን ስለማን ሲል ነው? ስለማን ሲል ነው? እሺ እንደውም እስቲ ልመልስልህ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። እንዴ ኧረ ገድለ ሃይማኖት ላይ ገድለ ተክለ ሃይማኖት ላይ ጥያቄ አለኝ። በምር በደስታ አይቻለሁ ባይኔ ችግሬ ሲፈታ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። አረ እዛ ገድለ ተክለ ሃይማኖት ላይ አንድ የመጣብኝ ነፍስ ስትሞት ተክለ ሃይማኖት ጋር ሳይወስዷት በፊት ወደ እግዚአብሔር ያወስዷት የሚላል እና ምን ትላለህ ሚኪ? መስቢያው እኮ ነው። ጥያቄውን አመልስማ። አታችን የእስር ቤት ቁጥር ሲማስብ ሲንደሳ ኮሜንት ላይ አሁን የዘመርከው መዝሙር ራሱ የመጽሐፍ ቅዱሳዊ ነው ታውቃለህ? ሚኪ ያለክ ሚኪ ሚኪ አለ ነው? እኔ ነኝ የጠፋሁት። ማን ነው የጠፋው? ጋይስ ተጋጀም ቃል አላገኘም እስካሁን። እሺ መጣ። እሺ የጠየኩት ጥያቄ ነበር። መዝሙር የመጽሐፍ ቅዱሳዊ ነው እኮ። አሁንም የተክልዬ ስም ያድናል ሚኪ? ቃልዬ እስካሁን አላገኘም። እስካሁን አልደረስክበትም። የለም የተክልዬ ስም ያድናል ሚኪ? ጽኑ ሰማይ የተክልዬ ስም ያድናል? አርሴማ ነይ ነይ ወደኛ ታላቅ ሰማይ። አረ መዝሙሩ ጥያቄ መልስ እንዴ! አርሴማ ነይ ነይ ወደኛ ርዕስ የዝማሬ ነው እንዴ? ደም ግባትም ከንቱ እውነት። የተክልዬ ስም ያድናል ወይ? እኔ ተጠየቅከው እባክህ ምን አልከኝ? የተክልዬ ስም ያድናል? አይ ስማ ተክልዬ ይኸውልህ ገድላቸውን አንብብ። ቁጭ ብለህ አንብብ። አጣመ ለመረዳት አንብቤው የመጽሐፍ ቅዱሳዊ ነው እሱ ራሱ የመጽሐፍ ቅዱሳዊ ነው። ግን እንደጣርከው የተክልዬ አንብቤዋለሁ። እሱም የመጽሐፍ ቅዱሳዊ ነው። ሁሉንም ነው ያነበብኩት። ቆይ አንዴ ስማማ። የተክልዬ ስም ያድናል? የተክልዬ ስም ያድናል? የተክልዬ ስም ያድናል ወይ? ቃልዬ አንብብ። እንደሚያድንና እንደማያድን ያኔ ታየዋለህ። የተክልዬ ስም ያድናል ወይ? የጻድቅ ሰው ጸሎት ኧረ እባክህ ያድናል። ገና እስኪ ነስር ድረስ ነው የምነግርህ። የተክልዬ ስም ያድናል ወይ? ጥያቄውን ለምን አትመልስም? ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። በጌታ በኢየሱስ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። እኔ ስቀኝለት ስዘምር በደስታ። ኧረ በጌታ ስም ኧረ እባክህ ሲፈታ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ኧረ የፍጡር ስም አያድንም እንዴ? ይህ መጽሐፍ ቅዱሳዊ ነው። ክህደት ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ተብሎ ተጽፏል። መዝሙሩ ራሱ ይህ መጽሐፍ ቅዱሳዊ ነው። እኔ ስቀኝለት
ስንዘምር በደስታ ኧረ መልሱልኝ አለ ይቢ ኧረ መልሱልኝ እንዴ የተክልዬ ስም ያድናል እንዴ ምን አልከኝ የተክልዬ ስም ያድናል አረሳቲ ኢትዮጵያ ኧረ በጌታ በኢየሱስ ኧረ ሊገለኝ ነው ሃይማኖት ሰባኪ ወንጌል በጌታ የተክልዬ ስም ያድናል ወይ አሁን ይዘምራል ተመልከቱት የተክልዬ ስም ያድናል ያው እሺ የተክልዬ ስም ያድናል ያልከኝ ዲያብሎስ እስካሁን ብያቸዋለሁ ይዘምራል ሲገረፍ ይኖራል በእሳት ሰንሰለት መለስ ከምን እኮ የምታፍርበት አለመሆኑ እኮ ችግር የለውም ኖ ነገርኩህ እኮ አንተ አትመልስ አንተ አትሰማም አልኩህ እኮ ቃሊ ጥያቄውን መልስ እሺ ጆሮ ብቻ ነው ያለ ግን አትሰማም ኦሬዲ አንተ አትሰማም ስለ ገድላት አይደለም እሱ የተነገረው ቃሉን ለማይሆን መንገድ አታውለው እንጂ መረዳት አትፈልግም ቃልዬ አሁን እኮ እየደከመኝ መጣሁኝ አደከምከኝ በጣም አስጮከኝ እሺ አሁን ገድላት ውስጥ ያለው ኪዳን መጽሐፍ ቅዱስ ላይ አለ ይኸውልህ እሺ ይኸውልህ ብሎ ይጀምራል መጽሐፍ ቅዱስ ላይ አለ ጥያቄ ሰምታችሁታል እንግዲህ እኔ አስቀድሜ የጠየቅኩትን ጥያቄ መመለስ ሲያቅተው መለስኩልህ እኮ እሱን መልሼ እልሃለሁ ኧረ ቃሊ አሁን ደግሞ አዳምጥ አንተ ደግሞ አዳምጥ እንጂ እኔ እኮ እኔን ትተኸኝ ጥያቄውን ለምን አትመልስም እኔ ቤተሰብ ነህ ብዬ ነው ብሮ ተው እንጂ እንዴ እኮ እየጠየቅኩህ መልስልኝ እኮ ነው ያልኩህ እኔ እኮ ምንም አላልኩም ተው እንጂ ሚውት አድርግ ጠየቅክ አይደለ ሚውት አድርግ አሁን ደግሞ እሺ እኔም ቢሊት ላታርገኝ እሺ እኔ ጓደኛ አይደለም ቢሊት ላታርገኝ ሚውት አድርግ እሺ ሚውት አድርግ እሺ እኔን አታንሳ እሺ ሚውት አድርግልኝ ተመልከቱ እንግዲህ አሁን ቃል ኪዳን ተደርጎላችኋል ተገብቶላችኋል ወይ ምናምን ነው የሚለው ጌታ ኢየሱስ ክርስቶስ ይሄን ከመናገር በላይ በእርሱ ስለሚያምኑ ሰዎች ራሱ መድኃኔ ዓለም ኢየሱስ ክርስቶስ ከመናገር በላይ ምንም ቃል ሊመጣልህ አይችልም በመጀመሪያ ደረጃ በእኔ የሚያምን አለ በእኔ የሚያምን የምናወራው በእርሱ ስለሚያምኑ እኔ እንደኔና አንተ አይነቱ አይደለም እናምናለን ብለን በአንደበታችን በክርስቶስ እናምናለን ብለን ልባችን በሸፈቱ ሰዎች አይደለም ልባቸውንም ህይወታቸውንም ኑሯቸውንም ሁሉ ነገራቸውን እግዚአብሔር አሳልፈው የሰጡ ቅዱሳን አንተ እንደምትጠራራው ቅዱስ ተባብለ እንደምታሾፍበት እንደምትለጋገጥበት የቅድስና ማንነት አይደለም እነዛ ቅዱሳን ራሳቸውን ህይወታቸውን ኑሯቸውን ሁሉ ለክርስቶስ ያስገዙ የዚህችን ዓለም ጣህም የናቁ ስለማን ሲሉ ስለ ክርስቶስ ፍቅር ሲሉ እንዲህ አለ ጌታ ኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ያደርጋል እኔ የማደርገውን ያደርጋል ቅዱሳኑ ይሄን አደረጉ ይሄ ተደረገላቸው ይሄ ተፈጸመላቸው ቢባል አይድነቅህ አይግረም ሌላኛው አንተ በኢየሱስ ታምናለህ ቆይ ሚዩት አድርግልኝ ሚዩት አድርግ እሺ አረዘምከው ስብከት አደረግከው እኮ እኔ እኮ ለአንተ ቃል ለአንተ አይደለም የምናገረው በነገራችን ላይ አንተ መስማትም ማድመጥም መረዳትም ማወቅም ስለማትፈልግ ለአንተ አይደለም አንተ በምትናገር ሰዓት እድል ሰጣለሁ እኔ መስማት ስላለብኝ አንተ ማድመጥ ስላለብኝ ስለዚህ ሚዩት አድርገው ከዛ ባለፈ ምን ብዬ ጥያቄ ያነሳውለት መሰላችሁ ቤተሰብ ቃሌ እግዚአብሔር ለአብርሃም 40 ቅዱስ ካለ እንግዲህ እምርልሃለሁ ብሎ ተናግሮታል እምራቸዋለሁ ብሎ ተናግሯል የሰዶምን ህዝቦች ነው ማለት አይ ቃሌ ለከተማ ነው አለ ለከተማው ነው ለሰዶም ከተማ ለዛ ነው እሺ ለከተማው ሲል የሚምረው ከተማይቱን የሚመራው ስለማን ሲል ነው ብዬ ስለው የት ገባ ቃል ኪዳን የተሰጣቸው በገድላት ውስጥ እነማንን ነው ይሄ ማለት ስለ አፍንጫ ስትጠየቅ ስለ ጸጉር መመለስ ማለት ነው አፍንጫ ምንድነው ስራው ሲባል ጸጉር እኮ ታውቃለህ እንደዚህ ሆኖ የቃሌ መልሴ ነው ይሄ ነው ስለዚህ ቃሌ የኔ ምላሽ ሊጥምህ ላይጥምህ ይችላል ሊጥምህ ላይጥምህ ይችላል የግድ ላንተ መልስ ሆኖ መቅረብ መቻል ይገባዋል የሚል እምነት የለኝም እኔ ጠየቅኩን ጥያቄ ግን በቀጥታ መልስ መመለስ ያለብህ አንተ
እግዚአብሔር አምላክ አልኩ። እግዚአብሔር አምላክ አንተ የሰዶም ከተማን ብለሃል። የሰዶም ከተማንም ያልከው ይሁን፣ የሚምረው ስለማን ሲል ነበር ሊምር የነበረው እግዚአብሔር ብዬ ነው የጠየኩት። በጣም አጭርና ቀላል የሆነ መልስ ነው የምመልስልህ። በጣም ግልጽ የሆነ ጥያቄ ነው የጠየኩት፣ ግን መልሱን ለመመለስ ፍላጎት የለም። ምክንያቱም ስለ 40 ቅዱሳን ሲል ማለትን ስለማትፈልግ፣ ምክንያቱም ቅዱሳን ብለህ የምትጠራቸው አንተ በጥላቻ እየፈረጅካቸው እንደሆኑ ስለማመን ስለምታውቅ ስለምንተዋወቅ ማለት ነው። ስለዚህ አሁን መልስ ካንተ አንደበት የምፈልገው እግዚአብሔር አምላክ የሰዶምን ከተማ ብለኛል። እንግዲህ አንተ ባልከው ልምጣ። የሰዶምን ከተማ ሊምር የነበረው ስለማን ሲል ነበረ የሚምረው ብዬ ጠይቄያለሁ። ትመልስልኛለህ? ከመለስክልኝ ሚውትን አንስተህ መልስልኝ። ካልመለስክልኝ ግን ቃልዬ የግል ጭውያችንን ብንጨዋወት እጅጉን እመርጣለሁ። እሺ ጨረስክ? ሚውት አድርግ። አባቢ ጨርሻለሁ። እሺ ሚውት አድርግ፣ እንትን እንዳይል ድምፅ አለ። አዎ ንፋስ እንዲገባ ብዬ እኮ ነው። አይ ድምፅ አለ ማይክ ውስጥ ሚውት እንድታረግ እኮ ነው። እሺ ስለ ሰዶም እና ገሞራ ነው እስካሁን እየጠየቀኝ ያለው። ቅድም የመለስኩለትን እሱ ግን ጥያቄውን ረስቶታል። ለማንኛውም ግን ልመልስ። የመጀመሪያው ከቅዱሳን ጥላቻ አለ። ቅዱሳኑ ከመጽሐፍ ቅዱስ አይጋጩ እንጂ ከማንም ቅዱስ ጋር ጥላቻ የለኝም። ተጠይቆ የነበረው ጥያቄ አንድና አንድ ጥያቄ ነው። እሱም ደግሞ ምንድን ነው? በገድላት ውስጥ ያለው አይነት ኪዳን ተገብቷል ወይ ለአዲስ ኪዳን? ኦኬ ለክርስቲያኖች እሱ መጽሐፍ ቅዱስ ላይ ያለው ገድላት ውስጥ ያለ ኪዳን ነበር። እሱ ሊመልሰውም አይችልም። ምክንያቱም የለም ጭራሽ። በእኔ የሚያምን የሚለው ሚኪ ራሱ በኢየሱስ ያምናል። ራሱ ሚኪ ማለት ነው። እኔ ብሎ እንትን አደረገው ህይወቱን የጠበቀብና እንደዛ አይደለም የሚለው መጽሐፉ። ቀጥታ የሚለው በእኔ የሚያምን ነው። ኢየሱስ የሚያደርገውን አንተ ማድረግ ያልቻልከው በሱ ስለማታምን ነው። እዚሁ አዳምንም እያልከን እኮ ነው ያለው። ስለዚህ ይሄ ክፍል ለቅዱሳን እንደዛ አይነት የምህረት ኪዳን እንደተሰጠ የሚያሳይ አይደለም። ጥቅሱ በዛ መንገድ ራሱ አልተፈታም። በቤተክርስቲያን አባቶችም ዘንድ በዛ መንገድም አልተፈታም። ቆይ አትግባ እንዴ! ኧረ አትግባ እኮ አትግባ እንዴ! እኔ የጠየቅኩህን ጥያቄ ትተህ እኔ እኮ ልመልስልህ ነው። አትግባ እንዴ! ልመልስልህ ነው። አትግባ። ኖ አላስኬድህም። አስተካክል። ይቅርታ አላልክም በለኝና ነው የምትሄደው። ለምን በእኔ ላይ እዚሁ እያለሁ አልሞትኩም አባቴ። ወይ ቤትህን ከፍተህ ለምን እያወራ ያለው? ቤትህን ከፍተህ እንደፈለክ እንዲህ ብሏል ብለህ የውሸት እኮ እሺ ልመልስልህ። የጠየቀው ስለ ሰዶምና ገሞራ ነው አይደል? ይሄው ይቅርታ ጠይቀህ ነው የምታልፈው። ለምን እንደው ታውቃለህ? አይኬድማ፣ አያስኬድም። ለምን ያልጠየቅኩህን ጥያቄ እንደጠየቅኩ አድርገህ ስላቀረብ። አሁን እኔ የጠየቅኩህ ጥያቄ ምንድን ነው? እስኪ የጠየቅኩህ ጥያቄ ምንድን ነው? ሰዶምና ገሞራን የተማሩት ስለነማን ነው? ምን አልከኝ? ሰዶምና ገሞራ የተማሩት ስለነማን ነው? እና ምንድነው ሚኪያስ ስለ ቃል ኪዳን ይሄ ከቃል ኪዳን ጋር የሚገናኝ ነው ብሎ አመጣ ምናምን ብለህ የምትለኝ ምንድነው? አዎ እኔ የጠየቅኩህን ጥያቄ እንዴት አድርጋ አጣመህ እንደመለስከው እየተናገርኩ ይኸውልህ። አየህ አይደል? እሺ አሁን ልቀጥል። አስተሳሰብ ይዘህ እንደመጣ አሁን ልቀጥል። አትስደበኝ። እያልክ ነው። ቀጥል፣ ችግር የለም ቀጥል። እሺ ልቀጥል። አሁን ቀጥል። እሺ አሁን ልቀጥል። እሺ ስለዚህ እንግዲህ ወንድማችን ገድላት የዲያብሎስ መዶሻዎች ብሎ የጻፈው ወንድማችን ጥያቄ ሲጠየቅ መዝሙር ነው የሚዘምረው። ዛሬ ደግሞ መዝሙርን መከራከሪያ ይሆናል። ለማንኛውም ግን ወደ ጠየቀው ጥያቄ እንምጣ። የጠየቀው ጥያቄ ዘፍጥረት ላይ እንደው እነዛ ስለ 40 ጻድቃን የተባለው እምራለሁ የተባለው የተማሩት ሲጀመር አልተማሩም። የመጀመሪያው ጉዳይ አልተማሩም። ሁለተኛ አልተማሩም። አንድ ጻድቅ ሎጥ ነበር። በሎጥ ምክንያቱ ራሱ አልማራቸውም። ሎጥን አስወጥቶ አቃጠላት ከተማይቷን። አይታል። ስለ ኪዳን እየተወራ ለመሆኑን የምታውቀው ለዛ ነው። 40 ጻድቃን ቢኖሩ ታዲያ ስለ ጻድቃኑ ከተማይቱን እንምራለሁ ማለት ነው። እንደው በከተማይቱ ውስጥ ጻድቃን ቢገኙ ድንገት እንኳን ጻድቃን ቢገኙ በብዛት ማለት ነው ጻድቃን ቢገኙ እነዛ ጻድቃን ከመኖራቸው የተነሳ እነዛን ጻድቃን አብሬ እንዳላጠፋ ከተማይቱ እነዚህ ጻድቃን አሉና እንደው ተስፋ አላት እንዲባልም ኦኬ ከተማይቷን በእሳት አላጠፋም ነው። ታዲያ አሁን ማን ተገኘ? ሎጥ ብቻ። ሎጥ ጻድቅ ነው? አዎ
ስለ አንዱ ጻድቅ ስለ ሎጥ ማስረጃ ቆይ በኢየሱስ እሺ የምን ማስረጃ ያንተን እንትንማ ችግር የለውም። የምን ማስረጃ ነው የፈለከው? ጥያቄን ጠይቅ። ያንተን አንተ ማን ተርጓሚ ያደረገ መጽሐፍ ቅዱስ ማን ተርጓሚ ያደረገ መጽሐፍ ቅዱስ አሁን የምታሳየኝ ከተናገርከው ችግር የለውም። ጥያቄን ጠይቅ። ማስረጃ የፈለከው ማስረጃ ምንድነው? በጣም ጥሩ። አንተ እግዚአብሔር ከተማይቱ ውስጥ ቅዱሳን ጻድቅ እንዳለ ለመሆኑና ላለመሆኑ ብሎ ያለበትን አንድ አባት የፈታ አባት ካለ አምጣ አሳየኝ። ጥያቄን ክሊር አድርገው። አልገባኝም ጥያቄ። እግዚአብሔር ጻድቃን ስለመኖራቸውና ስላለመኖራቸው ማረጋገጫ አስቦ ነው የተናገረው። እግዚአብሔር ያልከውን አንድ አባት የፈታበት እንዲህ ብሎ የፈታ አባት ካለ አምጣ። እኔ እንደዛ አላልኩም። እኔ አሁን ያልከውን አላልኩም። ምን አልከኝ? አሁን ያልከውን አላልኩም። አሁን ያልኩትን ምንድን ነው ያልከው? እሺ በራስህ እስቲ አስተካክል። መስማት ጥሩ ነው። አዎ መስማት ጥሩ ነው። አዎ እሺ ቆይ ሰሞኑን የተናገርኩት ግን አንተ አምጣ ተናገር እኮ አንድ ጊዜ ቆይ አንዴ። እሺ አብርሃም ጋር መጣ እግዚአብሔር። አብርሃም ጋር መጣና ከተማይቱን ላጠፋ ነው አለው። ታዲያ ያንን ከተማ ለምን ታጠፋለህ? እንደዚህ ይላል and Abraham came near and said would you also destroy the righteous with the wicked? ቅድም ያልከውን ተናገር ነው ያልኩት። ቅድም ያልኩትን እየተናገርኩ ነው እንዴ? እያነበብኩልህ ነው እንጂ መጽሐፍ ቅዱስ ሲነበብም ትቃወማለህ? አይደለም እየተናገርክ ያለኸው ቃልዬ፣ ያልከውን አይደለም እየተናገርክ ያለው። አረ ገላት ደግፈህ እኮ አሁን መጽሐፍ ቅዱስ እየተቃወምክ ነው ያለው። የተናገርኳትን አልደግማትም ከሆነ ልለፍ ችግር የለውም። ይኸው እሺ እነዚህ 40 ጻድቃን ቢኖሩ እነዛ ጻድቃን ባሉበት ጻድቃኑ አብረው እንዳይጠፉ ከተማይቷን አድናለሁ ነው። ከተማይቷን አላጠፋትም በእሳት ነው ያለው እግዚአብሔር። ይኸው ጻድቃኑ እንዳይጠፉ ብሎ ነው። ጻድቃን ካሉ ጻድቃን እንዳይጠፉ ብሎ ነው እንጂ ህዝቡን ለማዳን ከህዝቡ ጋር የሚገናኝ ጋር ነገር አይደለም እያልክ ነው። ህዝቡንማ አጠፋው እኮ በእሳት እዛው እኮ ታች አላደረኩ። እግዚአብሔር ሊምር የነበረው 40 ጻድቃን ቢኖሩ ኖሮ እግዚአብሔር ሊምር የነበረው ማን ነው? 40ውን ጻድቅ ነው። እሺ ቆይ ላንብብልህ እኮ ያልኩህ ለዚህ ነው። ኖ አታንብብልኝ። 40ውን ጻድቅ ነው ወይስ አይደለም? 40 ጻድቅ እንዳይጠፉ ነው። 40 ጻድቅ እንዳይጠፉ ነው እግዚአብሔር ሊምር የነበረው እንጂ 40ውን ጻድቅ አትርፎ ከዛ በኋላ ሌላውን ያጠፋቸው ነበረ ነው። አላልኩም እንደዛ። 40ውን ጻድቅ ከኃጣኑ ጋር አብረው እንዳይጠፉ ከተማይቷ ላይ እሳት አይለቅም ነበር ነው። ኖ እግዚአብሔር ስለ 40ው ጻድቅ ሲምር የሚምረው 40ውን ጻድቅ ነው ወይንስ? አዎ ከከተማው ጋር አብረው እንዳያጠፋቸው እነሱን ከተማይቷን በእሳት አያጠፋም ነው እያልኩ ያለሁት። ኖ 40ውን ጻድቅ ነው ከከተማው ጋር የሚያተርፈው ወይንስ 40ውን ጻድቅ ብቻ ነበር የሚያተርፈው እግዚአብሔር? እንዴ እየነገርኩህ አይገባም። 40 ጻድቅ ስላሉ ከከተማው ጋር አብረው እሺ እየመለስኩልህ ነው። 40 ጻድቅ ባሉበት እየነገርኩህ ነው። ቆይ አንድ ጊዜ ስማ። 40 ጻድቅ ባሉበት እነዛ ጻድቃን ባሉበት ኦኬ ከተማይቷን ቢያጠፋ አብረው እንዳይጠፉ ጻድቃኑ አብረው እንዳይጠፉ ሲል ሙሉ ከተማውን አያጠፋም ነው ፖይንቱ። ስለዚህ ሁሉም ይተርፍ ነበረ ማለት ነው። ስለማን ሲል? ጻድቃኑም አብረው እንዳይጠፉ ሲል እኮ ሁሉም ይተርፉ ነበረ። ጻድቃኑ አብረው እንዳይጠፉ ሲል ሁሉንም ያተርፋል። ግን አብረው እንዳይጠፉ ሲል ነው። ኪዳን ገብቶላችሁ አይደለም? ሰምታችሁታል። በመጀመሪያ ደረጃ ቆንጆ በጣም ደስ ያለኝን ነገር ልንገርክ። ስለ 40ው ቅዱሳን ጻድቅ ሲል እግዚአብሔር ሌሎችንም ከጥፋት ያተርፋቸው ነበረ። ተስማማን? በኪዳን አይደለም 40 እንዳይጠፉ ሲል እነሱንም በእሳት ያጠፋቸው ነበር። ለምን ሲጨንቅ? እኔ ስለ ኪዳን ነው ያወራሁት። ገድላቱ እኮ ኪዳናቸው ባዕድ ኪዳን ነው እኮ። ስለ ኪዳን አላወራንም። እያወራን ያለ ነው ስለ ኪዳን ነው ያወራሁት። እንዴ ጻድቅና ስለ ከተማይቱ ነው እያወራን ያለ ነው። እሺ ቆይ ሎጥ ጻድቅ ነው አይደለም? ሎጥ ጻድቅ ነው አይደለም? 40 ጻድቅና ኧረ ለውጭ ያለው ጥያቄ ሎጥ ጻድቅ ነው አይደለም ነው ያልኩህ። ስለ 40 ጻድቅና ስለ ከተማይቱ ነው ያወራነው። በጌታ ስም ሎጥ ጻድቅ ነው አይደለም ነው ጥያቄው የጠየቅኩህ። እንዴ ሚኪ ቃልዬ እግዚአብሔር ያተርፋቸው ሎጥ ጻድቅ ነው ወይስ አይደለም ነው ጥያቄው። አረ ቃልዬ አረ ተው እንደዚህ በጣም ይደብርብሃል። እግዚአብሔር
በጣም ነው የሚደብር። እንዴ ጥያቄ እኮ ነው የጠየኩህ። ጥያቄውን መልስ እንዴ። ማተር የሚያደርገኝ ነገር የለም ግን እውነት ለመናገር ጥያቄውን መልስ ነው ያልኩህ ሚኪ። ሎጥ ጻድቅ ነው አይደለም? እግዚአብሔር በ40 ጻድቅ ምክንያት እነዛን ሰዎች ያቺን ከተማይቱ ያተርፋት ነበረ አያተርፋትም ነበር? ስለ ሎጥ ለምን አላዳናትም ከተማይቷን ሚኪ? አረ በመድኃኔዓለም ተው፣ አረ ቃሌ ተው። ማለት አቋርጣኝ እኮ ነው የገባኸው። አላቋረጥኩም። አቋርጣኝ ነው የገባኸው። ያቋረጥኩማ ነገረ ስራ አካሄድ አይተሃል። ስለዚህ አቋርጣኝ ስለሆነ የገባኸውን ሳቋርጥ እኮ መከፋት የለብህም። ሎጥ ጻድቅ ነው ወይስ አይደለም ነው የተጠየቀው። ለምን አቋረጥከኝ? ሎጥ ጻድቅ ሆኖ እያለ የሰዶምን ሰዎች ለምን አጠፋቸው? ሎጥ ጻድቅ ሆኖ እያለ እኔ እያወራሁህ ያለሁትኝ እግዚአብሔር አምላክ ስለ 40 ጻድቅ ሲል 40 ጻድቅ ቢገኙ ኖሮ 40 ጻድቃን ቢኖሩ ኖሮ በ40 ጻድቅ ምክንያት ያቺ ከተማ ትድን ነበር፣ ትተርፍ ነበር፣ አትተርፍም ነበር? በኪዳን ምክንያት አይደለም። እነሱ እንዳይጠፉ ሲል ከተማዋን አያጠፋም ነበር። እሺ ይኸውላችሁ ሰምታችሁታል። በኪዳን ምክንያት ገድላቶቻችሁ ጻድቃኑ እንዳይጠፉ እነሱን የሚያምኑትን አያጠፋም ነው እንዴ? ከገድላቶቻችሁ ጋር ይገናኝ የሚያልኩ እኮ ለዛ ቃሌ ስጠይቀው ማለት ነው። ቃሌ ምን ያደርጋል መሰላችሁ? 40ዎቹን ጻድቅ ቢኖሩ ኖሮ ከተማይቱን ያጠፋ ነበረ ወይስ አያጠፋም ነበረ ብዬ ስጠይቀው እኔ ስለ ቃል ኪዳን ይለኝ። እኔ ስለ ቃል ኪዳን አወራው? እኔ ቃል ኪዳን እኔ ጠየቅኩ ስለ ኪዳን ነው እንዴ? ቆይ እኔ ለ40ዎቹ ቃል ኪዳን ባይገባ ኖሮ ብዬ ተናግሬያለሁ? አላወራሁም። እኔ ስለ ኪዳን ነው የጠየቅኩህ። እኔ ለጠየቅኩ ጥያቄ አንዴ መልስ እየሰጠ ያለው አሁን እኮ እድሜ ስንት ነው ስትባል ስሜ ሚኪ ነው እያልክ ነው ማለት ነው። ስለ ኪዳን ካላወራ እኔ የጠየቅኩ ስለ ኪዳን ሚኪ። እግዚአብሔር ምሕረቱን ይስጥ። ቃልዬ ጨርሻለሁ። በቃ ይብራራ። መጽሐፍ ቅዱስ አለ። እሺ ኧረ በስመ አብ ገድላቱን ትተህ አንተ መጽሐፍ ቅዱስ ብታነብ ግን ትጠቀማለህ። ቃልዬ ቃሌ በሚል ብትቀይረው አሪፍ ነው። መጽሐፍ ቅዱስ አታነብም ብራዘር? የለም እንዴ መጽሐፍ ቅዱስን እኮ አሁን እኮ ካድከው እኮ እዚሁ። ስለ ኪዳን የማያወሩትን ጠቅሰህ ሚኪ። ለማንኛውም እቺን ብቻ ብዬ በቃ ልጨርስ። እቺን ብቻ ብዬ ጨርስ። ወደ ጌታ ኢየሱስ ተመለስ። ኢየሱስን የነፍስ ጌታ አድርገህ ተቀበል። ዳን። ገድላት ውስጥ ያሉ ባዕድ ኪዳናት በሙሉ ወደ ገሃነም ነው መንገዳቸው። ስለዚህ ዳን። በኢየሱስ ክርስቶስ በማመን የዘላለም ሕይወት ይኖራችሁ። ጌታን መቀበል የምትፈልጉ በውስጥ አናግሩኝ። በውስጥ እያናገራችሁኝ ያላችሁ ጌታን መቀበል የምትፈልጉ አሁንም በውስጥ አናግሩኝ። በኢየሱስ ካልሆነ በስተቀር አሁን ሚኪ በሚናገርለት ነገር አንተና ቃሌን ወደ ገሃነም እንዲመራችሁ የምትፈልጉ ከሆነ ያው በውስጥ አናግሩኝ። የምን ገሃነም? ያው እኮ አዩት እኮ እኔ እኮ በማስረጃ አሳይቼ እኮ ነው። እና አንተም ደግሞ ለህይወት ጌታ ኢየሱስ ክርስቶስን ተቀበል። ኢየሱስን የነፍስ ጌታ አድርገህ ተቀበል። ቅድም የተክልዬ ስም ያድናል ያልከውም ይህ መጽሐፍ ቅዱስ አለ። ስለዚህ ጌታን ተቀበል። አሁን ይኸውልህ እኔ ጻድቅ ነኝ ግን ትጠላኛለህ። ለምንድን ነው? ሊመራችሁ የሚችለው ወደ ገሃነመ እሳት እንጂ ወደ ክርስቶስ ፈጽሞ ሊመራችሁ አይችልም። ምክንያቱም ጻድቃንን የሚጠሉ የሚጸጸቱ ከሆነ እኔ ጻድቅ ነኝ ለምንድን ነው የምትጠላኝ? የሚዋሹ ሰዎች ሁልጊዜም ወዴት ነው የሚመሯችሁ? ወደ ገሃነመ። ሚኪ ለምንድን ነው የምትጠላኝ? እኔን ክርስቶስን የሚጠሉ ይጸጸታሉ፣ ጻድቃንን የሚጠሉ ይጸጸታሉ። እነርሱን እኮ እኔ ለምንድን ነው የምትጠላኝ? እኔ የሚቀበል ይላከኝ ይቀበላል። እኔ ለምን እጠላለሁ? ቃል አንተን በጣም ነው ስለምወድህ እኮ ነው። እኔ በጣም እኮ የምሰማ ሰው እኮ ነኝ በነገራችን ላይ። አይ እኔ አንተ እንደምትወደኝ አውቃለሁ። እኔም ስለምወድህ ገድላቱን ትተህ ኢየሱስን ተቀበል። እውነት ጌታ ይሻላል። አሁን በተናገርከው ምላስ ላይ ራሱ ሁለት ነገር ነው የተናገርከው። ለምን ትጠላኛለህ አልክ። ከዛ በኋላ እንደምትወደኝ አውቃለሁ እኛ አልክ። ዩሲ በአንድ ራስ ሁለት ምላስ ይባላል። አይ እንዴ ቀልድ እያወቅህ እንጂ የቅድሙ እኮ ቀልድ አይደለም፣ መጽሐፍ ቅዱስ ነው። ግን ኧረ እኔ እንደምትወደኝ አውቃለሁ። እንደዚህ አስገብተህ በክብር እያናገርከኝ ግን አንተ ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበል። እኔ የግል መኪና ምናምን ነው ሰው ሲኖረው ማውቀው እና የግል ኢየሱስ አለ። መኪና ጠፊ ነው። ኢየሱስ ግን ለዘላለም የሚያኖር ነው። መኪና ይጠፋል። ምን የግል የሚባል ኢየሱስ አላውቅም አልኩ። የዓለም ኢየሱስ ለዓለም ሁሉ ነው የሞተው። እሱማ ግን ደግሞ በግልህ ወደ እሱ ስትቀርብ ብቻ ነው የዘላለም ሕይወት የምታገኘው። እሱማ ለዓለም ነው የሞተው፣ ግን ደግሞ አንተ በግልህ ወደ እሱ ስትቀርብ ነው። ዓለማዊው ነገር በጣም ተጫጭኖ
ወደ እሱ በግል ስትቀርብ ነው እንትን የምታደርገው እንዴ? ገድላቱ እኮ ናቸው ዓለማውያን እኮ። ስለዚህ ገድላቱን ትተህ ወደ ኢየሱስ ና ሚኪ። የግል መኪና ነዳጁ ሲያልቅብህ እየተንተፋተፈ ታስገፋዋለህ። ጌታ ኢየሱስ ክርስቶስ አህያም የለኝ ከጅብ አልጣላ ብሏል። መኪና የለኝም ኢየሱስ ግን አለኝ። ኢየሱስን ተቀበል። ትንተፋተፋለች፣ ትገፋዋለህ ነው ያልኩህ። ክርስቶስ ግን የሚያልቅ አይደለም፣ የማያልቅ የማይጠፋ የሚጣፋ እኮ። እሱን ተቀበል፣ ገድላቱን ትተህ እሱን ተቀበል ነው ያልኩህ። እና የግል አይደለም፣ የግል ድርጅት አይደለም አባቴ። አይ በግል ያድንሃል። አንተን ራስህን ያንተ ራስህ ድኛለሁ ብለህ እንደኔ ማውራት ትችላለህ፣ ገድላቱ ሳያስፈልጉ ኢየሱስን ብትቀበል። ለዛ ነው የግል ያልኩት። ድኛለሁ እላለሁኝ እኮ። እኛ ኦርቶዶክሳውያን ድነናል እንላለን እኮ በክርስቶስ። አይ ገድላትን ለምን ትቀበላለህ ታዲያ? በገድላት ውስጥ ያለን ኪዳን ለምን ትቀበላለህ? ከዳንክ በጣም ጥሩ። በመጀመሪያ እንተማመን። እኛ ኦርቶዶክሳውያን ድነናል እንላለን አንልም? እስኪ እዚህ ጋር እኮ ስህተት ነው። እንደዛ ማለታችሁ ስህተት ነው። ድነናል ማለታችን ሆይ የገድላቱን ኪዳን ገና እንዲያድን እያመንክ አይደል እንዴ? የተክልዬ ስም ያድናል እያልክ ነው እኮ። የተክልዬ ስም አያድንም። ከምንም አያድንም የተክልዬ ስም። የራስ ምታት መድኃኒት ያድናል። የራስ ምታት መድኃኒት ስጋ ነው የሚያድነው እሱ። ተክልዬ ስጋ ነው እንደሚያድኑት አላወኩም ነበር፣ ይቅርታ። የራስ ምታት መድኃኒት ሲሆን አየህ፣ ተነተንከው። ያድናል ስልህ ልክ በቃ የሆነ ተክልዬ ከእንትን ነው እንደሚያድኑት። እሺ ከራስ ምታት ነው እንደሚያድኑት። ተክልዬ ራስ ምታት ይነሳብሃል። ተክልዬ ሲባል ራስ ምታት ይነሳብሃል እኮ። እሳቸው ከራስ ምታት ነው የሚያድኑት ነው ያልኩህ እኮ። ይኸውልህ ቆይ ልንገርህ ቃልዬ እማይሆን እኮ ነው። ኢኩቫለንት ፋላሲ እኮ ነው የሰራው። አዳምጥ። አይደለም በራስህ ላይ ነው ቀልድ እየቀለድክ፣ በራስህ ላይ ነው እያሾፍክ ጊዜን እየገደልክ ያለው። በመጀመሪያ ደረጃ ይኸውልህ ወደ ክርስቶስ የምንመጣው የክርስቶስን ማዳን የምንመሰክረው በተክልዬ ስለዳንን አይደለም፣ በድንግል ማርያም ስለዳንን አይደለም። አባ ብለን የምንጠራበት ያንን ጸጋ የተቀበልነው ክርስቶስ ኢየሱስ እርሱ አንዴ በመስቀል ላይ ባፈሰሰልን ደሙ ነው። ወደ ኢየሱስ ክርስቶስ እየሰማኝ ነው። ወደ መንግስተ ሰማያት የሚያስገባን የክርስቶስ ኢየሱስ ደምና ክርስቶስ ኢየሱስ ብቻና ብቻ ነው። አለቀ። የቅዱሳኑ የጻድቃን የሰማይታት ተጋድሏቸው እነሱን እንመስል ዘንድ በእነርሱ መንገድ እንመላለስ ዘንድ ገብቷል። ደግሞ በኃጢአት ብንደክም በበደል ብንደክም እኛ የዳንን ሰዎች እኛ በክርስቶስ አባ ብለን የምንጠራ ልጅነትን ያገኘን እኛ ብንደክም ብንዝል በኃጢአት ብንቆሸሽ ወደ ክርስቶስ ኢየሱስ ወደ እርሱ የዓለሙ ሁሉ ገዥ የዓለሙ አዳኝ ወደ ሆነው ወደ ኢየሱስ ክርስቶስ ይማለዱልን ዘንድ ይለምኑልን ዘንድ ሐዋርያው እንደተናገረው የማስታረቅን ሥራ በእኛ አኖረ ብሎ እንደተናገረ የቅዱሳኑን ምልጃ የቅዱሳኑን ልመና ደግሞ እንሻለን እንፈልጋለን። የቅዱሳኑ ልመና ወደ ማን ያመጣናል? በማን ይቅርታን እንድናገኝ ያደርገናል? ወደ ክርስቶስ ኢየሱስ ወደ እርሱ ደም ወደ እርሱ ሥጋ እንድንቀር ያደርገናል እንጂ ሚኪ ተሳስተሃል። አሁንም ቅዱሳኑ ጻድቃን ሰማዕታቱ የዘላለም ሕይወትን በፍጹም አይሰጡንም። ተሳስተሃል። አሁንም ሚኪ ይኸውልህ ያሰጡናል ግን አይሰጡንም። ሚኪ ተሳስተሃል። ምንድን ነው የተሳሳትኩት? ሁለተኛ ቆሮንቶስን እንትን ስትጠቅስ ሁለተኛ ቆሮንቶስ ቅዱሳን ያማልዳሉ ለሚል አይጠቀስም። የቤተክርስቲያን አባቶችን በዛ መንገድ አልተጠቀሙትም። የጨነቀለት አሉት ቃልዬ እንደ ከአባቶች ጋር ተጋጨህ እኮ ከቤተክርስቲያን ታሪክ ጋር ነው የተጋጨኸው። አሁን ደግሞ ወደ ሁለተኛ ቆሮንቶስ ጋር እንሂድ። አሁን እንሂድ እንዴ! እኔ ላንብብል ሁለተኛ ቆሮንቶስ ላይ አባቶች ምን እንዳሉ። ሁለተኛው ቆሮንቶስ ጋር አይደለም እየተነጋገርን ያለ ነው። የማስታረቅ አገልግሎት በውስጣችን አኖረ የሚለው ቅዱሳን ያማልዳሉ ማለት አይደለም። በመጀመሪያ የቀጠፍክባትን ነገር እሷን ከአባቶች ጋር ተጋጨህ። ላንብብ አሁን አንድ ጊዜ ተራ ስጠኝ። ለኔ ደግሞ ከኢየሱስ ውጪ ሌላ የዘላለም ሕይወት የሚሰጣችሁ አለ ብለኸኛል። የለም አለ ካልክ አምጣ ማስረጃ። ተክልዬ ያድናል አላልክም? እንዴ አሁን ያድናል። አዎ
እኮ ኢየሱስ ካዳኔ ተክልዬ አዳኝነት ምን አስፈለገ? አዎ ያድናል። እንኳን ጻድቁ አባታችን አቡነ ተክለ ሃይማኖት አይደሉም የራስ ምታት በላይ ከራስ ምታት ህመም ያድናል። እሺ ተክልዬ ከምንድን ነው የሚያድኑት? ምን አልከኝ? ከክፉ ነገር ተክልዬ ከምንድን ነው የሚያድኑት? መንገድ ሁሉ ያድኑናል። ማስረጃ፣ መጽሐፍ ቅዱሳዊ ማስረጃ እርግጠኛ ነህ? ምን የሚል ማስረጃ ልስጥህ? እስቲ ቅዱሳን በምልጃቸው ከሰይጣን ያድናሉ የሚል አሳይ። ቅዱሳን በምልጃቸው ከምን ያድናሉ? ከሰይጣን ያድናሉ የሚል። እሺ እኔ አሳያለሁ፣ ችግር የለም። ያድናሉ ማለት ቃል በቃል ነው የፈለከው? አዎ ቃል በቃል የለም። አረፍተ ነገር ነው እንዴ ያለው? እሺ አየህ ቃልዬ የለም አልኩህ እኮ የለም ነገርኩህ። በቃ መጽሐፍ ቅዱስ ላይ ከሌለ ለምን ታምናለህ? ኖ መጽሐፍ ቅዱስ ላይማ አለ። የለም መቻል አሳይሽ። ጎበዝ። አሁን አንተ ቅዱሳኑ ከአጋንንት አያድኑም የሚል መጽሐፍ ቅዱስ ላይ አለ። ክሌም ያደረኩህ እኮ አንተ ነህ። ክሌምን በመጽሐፍ ቅዱስ እንትን አድርግ እንጂ አይደለም። ይኸውልህ እኔ ስትጠይቀኝ ቀጥታ መልሼልሃለሁ፣ ትመልስልኛለህ። የሚያድነው እንጂ ቅዱሳኑ አልተጻፉም ጭራሽ። ከአጋንንት አያድኑም የሚል አምጣ። መጽሐፉ ላይ ስለ ቅዱሳን ከአጋንንት ማዳን አልተጻፈም፣ ስለ ኢየሱስ ግን ተጽፏል እያልኩ ነው። ቅዱሳኑ ከአጋንንት አሰራር አያድኑም የሚል አምጣ። የትም አታመልጥም። እስቲ ተክለ ሃይማኖት ቅዱሳን ሰዎች ከአጋንንት በምልጃቸው ያድናሉ የሚል መጽሐፍ ቅዱሳዊ ማስረጃ አምጣ። ቅዱሳኑ ከአጋንንት አያድኑም የሚል ጋይስ የለም። እንዲህ አይነት ትግል የገጠመን አለ። እሺ ስለዚህ የለህም አይደል? ማስረጃ የለህም። ሳታምንማ የትም ወደዚህ ንቅንቅ የለም። ቅዱሳኑ ከአጋንንት አያድኑም የሚል መጽሐፍ ቅዱስ ማስረጃ የለህም አይደል? በቃ እንለፍ፣ ችግር የለውም። ማስረጃ የለህም። ቅዱሳኑ ከአጋንንት አያድኑም ለተጠየቀው ነገር ማስረጃ የለህም፣ ችግር የለውም። ስለዚህ ጋይስ ቅዱሳን በምልጃቸው ከአጋንንት ያድናሉ የሚል መጽሐፍ ቅዱስ ላይ ምንም ነገር የለም። ይሄንን ካመነልን በቂ ነው። አሁን ደግሞ ሌላ ቅዱሳኑ ከአጋንንት አያድኑም የሚል ማስረጃ ቶሎ በል። በማንም የለም አለ መጽሐፍ ቅዱስ። ቅዱሳኑ እንዴ ቅዱስ ነው ኢየሱስ ክርስቶስ ቅዱሳን ነው እንዴ? የቅዱሳን ሁሉ ቅዱስ ነው እንጂ እኔ ስለ ቅዱሳን ነው ታዲያ የጠየቅኩ። እሱ ቅዱስ ስላደረጋቸው ቅዱሳን ብሎ ስለሚጠራቸው ከኢየሱስ ሌላ የሚያድን የለም ይላል መጽሐፉ። በጸጋ ቅድስናን ስላገኙ ነው እየጠየቅኩ ያለሁት። ስለዚህ እነዚህ ቅዱሳን በጸጋ ቅድስና ያገኙ የሚል እንትን መጽሐፍ ቅዱስ ላይ በቅዱሳን ላይ በዚህን ያክል ደረጃ ጥላቻ ያደረበት ሰው በዚህን ያክል ደረጃ ነው ቃሌ ማለት ነው። አሁን ስሜን ለምንድን ነው የምታጠፈው? ጥያቄ ለምን አትመልስም? ከቅዱሳን በላይ አጋንንት ይበልጡበታል። በነገራችን ላይ አጋንንት በእኔ ላይ ኃይል ስልጣን የላቸው። አንተ ጋር ግን ይሰለጥናሉ። በአንተ ላይ አሁን የቅዱሳን ስም ከአጋንንት ያድናል የሚል አምጣ እስቲ። ኧረ እኔ ኢየሱስን ይዣለሁ እንዴ! ይኸው እኮ እዚሁ እኮ አጋንንት ትምህርት እየሰማ ነው። ግን ደግሞ አሁን አንዴ ስማ ቆይ እንዴ የሚል አምጣ። ቅዱሳን አፈርማቲቭ የሆነ ሰው እኮ ነው ማቅረብ ያለበት። ሚኪ አፈርማቲቭ አቅርበህ መጽሐፍ ቅዱስ ላይ የለህም ማስረጃ። ከየት ነው እሺ ማስረጃን የምታመጣው የምትቀደው? ቅዱሳን ከአጋንንት አያድኑም የለም አታመጣ። መጽሐፍ አንተ ብታነበው እኮ በነገራችን ላይ የራስህ ህይወት ታሪክ ነው። ቅዱሳን በምልጃቸው ከአጋንንት ያድናሉ የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለህም? ቅዱሳን ከአጋንንት እሺ እንግዲህ ጋይስ ስሙ እንግዲህ መልስ የለም። ቅዱሳን ከአጋንንት ወይ ሚኪ ቅዱሳን በጌታ በኢየሱስ ክርስቶስ አሳየን። ምንድነው የጠየቅኩህን ጥያቄ ሳትመልስ እንዴ? አያድኑም ብለኸኛል። ይኸውልህ ቅዱሳን ከአጋንንት አያድኑም ቃል በቃል አለ ብለኸኛል። ቃል በቃል አንተ ቶሎ በል። አላልኩም። ስለዚህ ቃል በቃል የለም ማለት ነው። ኢየሱስ ብቻ እንደሚያድን ቃል በቃል አለ። ከኢየሱስ ሌላ አዳኝ የለም። እኔ ስለ ኢየሱስ አላወራሁም። ቅዱሳን አያድኑም የሚል የለማ። ከኢየሱስ ሌላ አዳኝ የለም ማለት የሚያድን ማንም የለም ማለት ነው። ቅዱሳን አያድኑም የሚል ቃል በቃል የለም ማለት ከአጋንንት አያድኑም የሚል የለማ ቃል በቃል። ሲጀመር ነው ማቅረብ አይጠበቅብኝም። ኢየሱስ ክርስቶስ ብቻውን ያድናል እንዴ? መጽሐፍ ቅዱስ ነው የሚለው አይደለም። ቅዱሳን ከአጋንንት አያድኑም የሚል ቃል በቃል የለማ። ኢየሱስ ብቻ ነው የሚያድነው ሌላ የሚያድን የለም ይላል።
ቅዱሳን ከአጋንንት አያድኑም የሚል መጽሐፍ ቃል በቃል የለም አይደል? አለ የለም? ሌላ የሚያድን የለም ማለት እነሱ ራሱ ያድኑ ማለት ነው። ቅዱሳን ከአጋንንት አያድኑም የሚል አለ ወይስ የለም? ሪከርድ አድርጉ። እሺ ይኸው እየመለስኩልህ ነው። አዎ ሪከርድ አድርጉት፣ በደንብ ሪከርድ አድርጉት። ይሄንማ እሷን ሳትመለስ ቃሊ እንዲህ ስንዝር አትሄድም። ቅዱሳን ከአጋንንት አያድኑም የሚል መጽሐፍ ቅዱስ ቃል በቃል ልመልስልህ። ጋይስ ልመልስልህ። ቃል በቃል አለ የለም? ቆይ ችግር የለውም ጠይቅ፣ ግን ተረጋጋና ጠይቅ። አሁን ተረብሻል፣ ተረጋጋና ጠይቅ። በነገራችን እጅግ በጣም ተረጋግቼ ነው የማወራው። አይ ተረብሻል፣ ፊትህም ያስታውቃል ሚኪ፣ ተረብሻል። ስለዚህ ተረጋጋና ጠይቅ። በነገራችን ላይ ጥያቄ ስላጠነከርኩብህ እንደሆነ ይገባኛል። ተረብሻል፣ ግን በቃ ችግር የለውም ተረጋጋና ጠይቅ። መንፈሴን ሊረብሽ አይችልም። የኔ መንፈስ የእግዚአብሔር አያ አሁን እኔን ራሱ ዲያብሎስ ብለህ ጠራኸኝ። መረበሽ የሚያሳየው ይሄ ነው። ለማንኛውም ግን ሐሳብህ የዲያብሎስ ነው እያልኩ አይ ፊት ያስታውቃል እኮ እዚህ ጋር ካሜራ ከፍተህ ነው ቁጭ ያልከው እኮ። ተረብሻል፣ ግን ጥያቄ ጠይቅ፣ ችግር የለም። አንተ በነገራችን እኔ በጣም ፉል ኮንፊደንስ ስላለኝ ነው ካሜራ ከፍቼ የማወራው። አሁን ግን ፊት እንደዛ አይደለም የሚያሳየው። በጣም ተኮሳትራል፣ በጣም ተረብሻል፣ ግን ችግር የለውም ጠይቅ። እሺ በቃ ይሁንልህ። ለማንኛውም ቅዱሳን ከአጋንንት አያድኑም የሚል ቃል በቃል አለ የለም? የለም። ወፍ የለም። አለቀ። ስለዚህ አሁን መጽሐፍ ቅዱስ ትገልጥና ምን ታሳየኛለህ? ቅዱሳን ከአጋንንት አያድኑም ልትል የቻልክበትን ማስረጃ ብለህ ልታቀርብ የምትፈልገውን ነገር አቅርብ። አሁን እንደዚህ ነው አካሄዱ። ሰምታችኋል። ቅዱሳን ከአጋንንት ቀጥታው ደግሞ እኔም መጽሐፍ ቅዱስን ገልጥና ደግሞ ቅዱሳኑ ከአጋንንቱ አሰራር እጅጉን በጣም እንደሚያተርፉን እንደሚያድኑ መጽሐፍ ቅዱስን ገልጫ ያሳያል። እሺ ሰምታችሁታል። ቅዱሳን ክርስቶስ ኧረ እባክህ አንዴ ላውራ። ስማ ቅዱሳን እንደማያድኑ ምንድን ነው የምትለው? አንድ ጊዜ ላውራ። ይበቃሃል አንተ። እድል ስጠኝ ደግሞ እኔ ላውራ አይመስልህም? ቃሌ ስማኛ። እየተነጋገርን የምንሄደው ሰው እየሰማ ነው። 188 ሰው እንደው በጣም ዘበት አድርገኸው ቀላል አድርገኸው አትመልከተው። ቅዱሳን ከአጋንንት አያድኑም ብለህ ነው የምትጀምረው። ያው ስትጀምር ስታወራ፣ ስለዚህ ያልክበትን መጽሐፍ ቅዱሳዊ ማስረጃ ነው የምታቀርበው። እሺ እንግዲህ ሰምታችሁታል። በኋላ እሱ ሲመለሰው ምን እንደሚያመጣ ታዩታላችሁ። የጠየኩት ጥያቄ ምንድን ነው? የጠየኩት ጥያቄ ስጠይቀው ስለማይመልስ ነው የምመልሰው። እስቲ የኔ በመመለስ ደግሞ ትንሽ ከተማረ ብዬ ማለት ነው። እኔ ስጠይቀው ስለማይመልስ፣ ስለዚህ እስቲ ጥያቄ ሲመለስ እንዴት እንደሚመለስ ደግሞ ከተማረ ድንገት ከተማረ እኔ ደግሞ ብመልስለት ጥሩ ነው ብዬ ስላሰብኩ ነው። ቅዱሳኑ ከአጋንንት አያድኑም የሚል ቃል በቃል አለ። ለምን ሲባል የተጠየቀው ጥያቄ ቅዱሳን በምልጃቸው ከአጋንንት ያድናሉ የሚል መጽሐፍ ቅዱሳዊ ማስረጃ። ቅዱሳን ሲባል ግን ምን አይነት ቅዱሳን? ልክ ተክለ ሃይማኖትን አሁን በአጸደ ነፍስ ሳሉ ያድናሉ እያለን እንዳለው እንደዛው ኧረ በጌታ ስም እኔ በስሜ ሲዋሽ ኧረ እባክህ እንዴ አልወድማ ቃልዬ አልወድም። የምትመልስልኝ መልስ አሁን እኔ ስለ ምልጃ ብቻ አይደለም። ቅዱሳን ከአጋንንት ያድናሉ ወይስ አያድኑም ብለህ ነው የጀመርከው። ቅዱሳን ከአጋንንት አያድኑም ስትል መጽሐፍ ቅዱሳዊ ማስረጃ ነው የምታቀርበው። ምንም አይነት ትንተና እሺ አሁን መሆን አትችልም። አሁን ልቀጥል። እኔ የተናገርኩትን መድገም እንኳን አትችልም። በነገራችን ላይ አልፈቅድልህም። እኔ የተናገርኩትን ቃል እኔ እንኳን የተናገርኩትን በስነ ስርዓት ልድገሙ ብለህ እንኳን ብትል አልፈቅድልህም። ምክንያቱም ይህን ያህል ለምን ትፈራለህ እንዴ? ለምን ትረበሻለህ? ይህን ያህል እኔ የተናገርኩትን የሰማ ሰው ሰምቷል። እንዲች ማለት አያስፈልግም። መልሷ ላይ ቀጥታ እኮ ቆይ አትረበሻ እንዴ። እኔ ላውራ እስቲ። ቅዱሳን ከአጋንንት አያድኑም ያልክበትን መጽሐፍ ቅዱስ ማስረጃ። እንደዚህ ለምን የምንጀምረው? ቅዱሳን ከአጋንንት አያድኑም ብለህ ጀምርና ማስረጃ ቶሎ በል። እሺ መልሰን እንደማታቋርጠኝ ተስፋ አደርጋለሁ። የተጠየቀው ጥያቄ ምን ነበረ? ቅዱሳኑ ኦኬ
ኢቭን አሁን ተክለ ሃይማኖትን ያነሳ ነው። ስለዚህ በአጸደ ነፍስ ስላሉት እንደሆነ እያወራን ያለ ነው። ግልጽ ነው። ከአጋንንት አያድኑም ብለህ ጀምርና መጽሐፍ ቅዱሳዊ ማስረጃ ቃል። ኧረ እባካችሁ እንደው ይሰው ተክልዬ ጋር ለመሄድ እኮ በጣም ይከብድሃል። በነገራችን ላይ አሁን ቅዱሳን አረሚኪ አንተ ሄደህ ማለኪ ከከበደ ሌላ ጉዳይ ነው፣ ግን ችግር የለውም። ልመልስ አንዴ አትፍራ፣ ልመልስ። እኔ መዘበራረቅ ምናምን አይመችኝም። ፈርተሃል፣ ተጨንቀሃል፣ ተረብሸሃል። ምክንያቱም የገባህ አንተ እኔ ፈራኸው እኮ በየመሃሉ እየገባህ ነው እኮ ስለፈራህ የገባህበት ማቅ እንዳትወጣ አድርገህ ራስህን ከተት በስህተት ገብተህበታል። ከምርህ ነው። በስመ አብ ቃልዬ አሁን የምታመጣልኝ ምንድን ነው? ቅዱሳን ከአጋንንት አያድኑም ብለህ ትጀምርና ለሰዎችም ሪከርድ እንዲመች ቅዱሳን እኔ የምጀምረው ቅዱሳን ከአጋንንት ያድናሉ ብዬ ጀምራለሁ። አንተ ደግሞ ቅዱሳን ከአጋንንት አያድኑም ብለህ መጽሐፍ ቅዱስ እንደዚህ ይላል ብለህ አስረዳ። ሌላ ተክልዬ ጋር ሰማይቷ ጋር ምንም አሁን ልታድን አትችልም። ከዚህ በኋላ ሰማይቷ ልታድን አትችልም። አባቴ የገባ ኧረ እኔም የእሷን አዳኝነት አልፈልግም። በኢየሱስ የዳንኩ ሰው ነኝ። ኧረ እባክህ መልሰህ ጻድቁ አድነኝ የለም። አሁን ኧረ ወፍኔ አንተ መሰልኩ እንዴ? ኦርቶዶክስ በስያለሁ መሰለኝ። ኧረ አይደለሁ። እሺ አንዴ በቃ ሚውት አድርግ። አሁን የጠየኩ የተናገርኩት አንዴ ሚውት አድርግ። እሺ ጋይስ ስለ ተክልዬ ነበረ ተነስቶ የጀመርነው። የተክልዬ ስም ያድናል ብሎ ማለት ነው ወንድማችን። የተክልዬ ስም ያድናል ብሎ ሲናገር ይሄ ነው እንግዲህ ነቀለት። በነገራችን ላይ ሰው ሲጨንቀው የገባበት መቀመቅ እጅግ በጣም ኧረ እባክህ በየመሃሉ እየገባ አታቋርጠኝ እንዴ! የለም አትመልስም። ቃል ያታመጣ በቃ አንደክም። እንደውም ይኸውልህ ቆይ ያዝ ይኸው ያዝ። በአጸደ ነፍስ ያሉ ቅዱሳን ከምንም ነገር እንደሚያድኑ መጽሐፍ ቅዱስ አይናገርም። ይኸው ጨረስኩ። በቃ ምን አልከኝ? በአጸደ ነፍስ ስላሉ ቅዱሳን ስለሆነ እያወራን ያለ ነው። ከምንም ነገር እንደሚያድኑ መጽሐፍ ቅዱስ ማስረጃ የለም። የጨነቀለት ይላል። እኔ ዛሬ መዝሙርና ሳቅ መከራከሪያ እንደሚሆን ያየው ዛሬ ነው። ኧረ እባክህ ጥያቄ መልስ። እሺ የሆነ የተናገርኩ የለም ስለሌለ እኔ አላምንም አልኩኝ። እሺ አሁን አንተ የቅዱሳን ስም ከአጋንንት ያድናል የሚል አምጣ። አሁን ቃል ቅዱሳን ከአጋንንት አያድኑም ብለሃል። ቅዱሳን ከአጋንንት አያድኑም ብለህ ጀምርና መጽሐፍ ቅዱስ ይኸው መለስኩልህ እኮ አጋንንት እንደማያድኑ ማስረጃ ስጠኝ ስልህ ጨነቀ። ስታስበው በግራም ስትሄድ የለም፣ በዛም ስትሄድ የለም፣ በዚህም ስትሄድ ኧረ እባክህ ራስህን እንደምዶ የምታታልለው እንዴ? በየመሃሉ እየገባህ እኮ እያቋረጥከኝ ያለኸው እኮ አንተ እኮ ነህ። በቃ ምንም ልረዳህ አልችልም። ኤኒዌይስ እኮ አትፍራ። ሚውት አታንሳ እስቲ፣ አትፍራ እስቲ። ሚውት አታንሳ አንዴ፣ ሚውት አታንሳ፣ አትፍራ። ሚውት አድርግና አንዴ ላውራ። ማን ነው? እኔን ነው? አትፍራ አንዴ። ሚውት አታንሳ፣ አትፍራ። ቅዱሳን ከአጋንንት ያድናሉ አያድኑ? እኮ ሚውት አድርግ። ቅዱሳን ከአጋንንት ያድናሉ አያድኑ? እኮ ሚውት አድርግ አንዴ ላሳየህ። ሚውት አድርግ። ቅዱሳን ከአጋንንት ያድናሉ። አይ አሁን ደግሞ ሌላ አሁን ደግሞ የእንትና ስም ምናምን እያልክ እየጀመርክ ነውና አየህ፣ ትፈራለህ። ሚውት ራሱ አታረግም፣ ትፈራለህ። ሚውት አድርግ። ቅዱሳን ከአጋንንት ያድናሉ አያድኑ? ቃልዬ በቅዱሳን ምልጃ ከአጋንንት የዳነ አንድም ሰው የለም። አያድኑ። ቅዱሳን ከአጋንንት ያድናሉ ወይስ አያድኑ? የተጠየቀው ጥያቄ የነበረው በቅዱሳን ምልጃ ከአጋንንት ይዳናል የሚል አምጣ ነበር። መልስ የለህም አውቃለሁ። ነገር ግን በቅዱሳን ምልጃ ከአጋንንት አይዳንም። አለቀ፣ ጨርሻለሁ። እሺ አሁን ቀጥል። ቃልዬ በነገራችን ላይ አንድ እውነት ልንገርህ። እጅጉን በጣም በሚያሳፍር ሁኔታ በመጽሐፍ ቅዱስ ላይ እየዋሸህ በመጽሐፍ ቅዱስ ላይ እየቀጠፍክ እኔን አትርገጠኝ። እንዴ ኦርቶዶክስነት መራገጥ ነው እንዴ? ዛሬ ደግሞ እረፍ። አትርገጠኝ፣ በጣም እየተዘባበትክ አትርገጠኝ። ጥያቄ መልስ እባክህ። እንዴ ማረጋገጫው አንተ ነህና እያየሁብህ። ጥያቄ መልስ። በቅዱሳን ምልጃ ከአጋንንት ይዳናል የሚል ጥያቄ እኔን መልሰህ ነው ጥያቄ የምጠይቀው? እኔ እኮ ነኝ መጀመሪያ የጠየቅኩህ እኮ።
ስላልመለስክ እኮ ነው እኔ የመለስኩልህ። እንድትማር መመለስ እንድትማር ማለት ነው። ወንድሜ ምናምን ተባብለናል እና እዚህ ቲክቶክ ላይ በቃ አሳልፌ አልሰጥህም። ኤኒዌይስ እግዚአብሔር ካንተ ጋር ይሁን ቃልዬ። ኧረ ጥያቄ መልስ እባክህ። መጽሐፍ ቅዱስ አንብብ። ጥያቄ ተጠይቃችሁ ማለት ነው። ጥያቄ ተጠይቃችሁ ማለት ነው። ቆይ አንዴ ልንገራቸው። ጥያቄ ተጠይቃችሁ ማለት ነው። መልሱ መጽሐፍ ቅዱስ አንብብ ሲሆን ምን ይሰማችኋል? አባቶች ብትማር እጅጉ በጣም ትጠቀምበታለህ፣ ታተርፍበታለህ። ብዙ ገንዘብ ሚኪ ጥያቄ መልስ። አሳልፌም አልሰጥም ቃልዬ፣ ማርያምን አልሰጥም። ጥያቄ መልስ ነው ያልኩህ እኔ። ጥያቄ ስትጠየቅ መጽሐፍ ቅዱስ በጣም አስቂኝ ነገር ነው። እሺ በቃ እቺን ብቻ ብዬ ልውጣ እኔ። አመሰግናለሁ ሚኪዬ። ከዚህ ሁሉ መከራ ለመዳን ግን ጌታን ተቀበል። በኢየሱስ ላይ ያለህ እርግጠኝነት እኮ ሙሉ ቢሆን አንተ ከነዚህም አትወጣም። ይኸው መድኃኒቴ ነው ጌታ። ይኸው መዝሙር መከራከሪያ ሲሆን መድኃኒቴ የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? ጌታ እኔ ነኝ ሚኪ። መድኃኒቴ ነው ኧረ አንዲስ እና ወገኖች ከእንደዚህ አይነቱ ነገር በጣም ጌታ ኢየሱስ ብቻውን ያድናል። እሱ ብቻ ነው አዳኝ። እሱ ብቻ ነው ለእግዚአብሔር የሚያቀርብ የሚያማልድ ከአባቱ ጋር የሚያስታርቅ እሱ ብቻ ነው። ስለዚህ እሱን ተቀብላችሁ እረፉ። እና ሚኪዬ ደግሞ ጌታን ተቀበል። ይመችህ። በነገራችን ላይ ቅዱሳን ያድኑናል። በነገራችን ላይ እግዚአብሔር ሚኪ ባልተያያዘ ዜና ግን መች አሰብክ? ቃልዬ በቃ መሄድ እኮ ትችላለህ። አይ ኧረ እኔ የጓደኛ ጥያቄ ነው የጠየቅኩህ። አሁን መች አሰብክ ነው ያልኩህ። ምን ጌታን መቀበል ነው? ይሄን ሁሉ ነገር ትተህ ጌታን መቀበል መች አሰብክ? መጣ እንዴ? መጣ እንዴ? ከመጣማ በቃ ፍርድ ነው። ሳይመጣ ተቀበለው እንጂ። የት ኤርፖርት? ሳይመጣ ተቀበለው። ኤርፖርት ነው። አይ ገድላቱ ናቸው በኤርፖርት እየተወገዙ ነው። እሱማ ተው፣ እሱን ግን ጌታን ተቀበል። ሳይረፍድ የህይወት ጌታ አድርገው። ሳይረፍድ ሲቀበል እንጂ አንተማ በምን አቅም? ይልቁኑና ወደ እውነተኛው እና ወደ ጌታ ልብህን እንዲመለስ እጸልይልሃለሁ። ወደ ጌታ ልብህን እንዲመለስ እጸልይልሃለሁ። ዛሬ ግማሽ ደርዘን ጥያቄ አልመለስክም። እንግዲህ ሌላ ቀን ትመልሳለህ። በልቻው ደህና ዋልልኝ ሚኪ። በቅፉ ላይ ቁጭ ብለህ በቅፉ ስር ተደግፈህ በነገራችን ላይ ኧረ ሰላም የምታገኝበት የተረበሸ ሰው እንትን አንድ ጊዜ ስማማ። አዎ አንተን ነው። አንዴ ቆይ፣ አንዴ ስማ ቆይ። እሺ የተረበሸ ሰው እኮ ነው የማይሰማው። አንዴ ስማ ቆይ፣ አንዴ ስማ ቆይ። አያችሁታ ብየዋለሁ። የተረበሸ ሰው ነው የማይሰማው ብየዋለሁ። አንዴ ስማ። ተረበሽኩ እኮ አይገርም። እኔ አንዴ ስማ። መንፈስ እኔን አይረብሸኝም ማለት የኔ ዲያብሎስ አንዴ ስማ። እንዴ አትስደበኝ። ፈሪሳውያንም ኢየሱስን አጋንንት አለብህ ብለውታል። አሁን እንደ ፈሪሳውያን ነው አክት የምታደርገው። እኔ ሐሳብህ እኮ ነው። ሐሳብህ ሚውት አድርግና አንዴ ስማ። የሚያስፈራው ሐሳብ፣ የሚያስደነግጠው ሐሳብ የዲያብሎስ አንዴ ስማ። አንዴ ሐሳብ በፍጹም የክርስቶስ ልጆችን ሊያስደነግጣቸው ሊያስደነብራቸው እኮ አንዴ ስማ። ቆይ እንዴ ያልኩህ እኮ እሱን ነው እንጂ እኔ ሐሳብህ ነው የዲያብሎስ እኮ አንዴ ስማኝ። ቆይ እኔ ሰው በዚህ ልክ ይረበሻል ብዬ አላሰብም ነበር። ለዘማርያም አደረስክልኝ የዲቤት ጥያቄ። ወደ ዲቤቱ መጣሽ አባት። አንቺ እኮ አሁን ከዲያቆን ዘማርያም ጋር ለመወያየት የሚያስችል ምንም አይነት አይ እውነት እኔ ገመገምኩሽ። በልቻው ትንሽ አገግም። አሁን ግን ያው ዲያቆን ጥያቄና ዳውርዶብህ እንትን አላልክም። እውቀታቸው አያውቅም ምናምን የሚያደርግ ሰው አይደለም። ያው አይ በቃ ጊዜ ካለው ሊቀበል ትንሽ ብታገግም ይሻላል። ሳትሰድበኝ ልውረዳው። ያትናደር